ተመልከቱ እንግዲህ ምን ለብሳ እንደመጣች እዩ። ከላይ ራቁቷን ናት፣ ከታች የለበሰችውን ተመልከቱ። እንደዚህ አይነት ሰዎች ናቸው የተገኙበት። ኦርቶዶክስ ናት አሁንች ልጅ ማለት ነው፣ ኦርቶዶክስ ናት። ለዚህ ሴት ነው እንግዲህ ኢየሱስ ብቻ ነው የሚያድነው ተብሎ የተነገራት። ታዳሚዎች ምን አይነት እንደሆኑ እንድታዩ ነው። ተመልከቱ ምን አይነት ልብስ ለብሳ እንደመጣች። አላማቸው በጣም ግልጽ ስለሆነ እነዚህ ሰዎች ማለት ነው በሙታን ሰፈር ያሉ ሰዎች ናቸው፣ በሙታን መንደር ያሉ ሰዎች ናቸው። የዚህ ፕሮግራም ታዳሚ የነበሩ ሰዎች ሙታን ናቸው በሙሉ ማለት ነው። ሙታን ናቸው እዚህ ፕሮግራም ላይ የተገኙ ሰዎች። ይሄን ሰው እዩት። እቺን አሁን ስለዚህ ሰው ሳወራ ጾታው ምን ብዬ ነው የምጠራው? እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። አሁን ድምጹን ያጠፋሁት በዘፈን ስለሰሩት ነው። ሲዞር ወደ ኋላ ላሳያችሁ ምን አይነት ልብስ እንደለበሰ ተመልከቱት። ከኋላ ዚፕ ያለው ሱሪ ነው ላይ ያደረገው ማለት ነው። ከኋላው ዚፕ ያለው ሱሪ ይታያችኋል። በኢየሱስ ክርስቶስ ከኋላው ዚፕ ያለው ሱሪ ያደረገ ሰው ነው አሁን የሰው ማለት ነው። እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። ኦርቶዶክስ ተከታይ ነው። አዎ በሚገባ ቦርሳ ይዟል፣ የሴት ቦርሳ። ጫማው ሂል ነው ያደረገው ጫማ እና እንደዚህ አይነት ሰዎች የተገኙበት መድረክ ነው። እንደዚህ አይነት ሰዎች የተገኙበት መድረክ ነው። ስማቸው ጴንጤ ነው፣ ከልጅነታቸው ጀምሮ ጴንጤ ነን የሚሉ ግን ምን አይነት ሰዎች እንደሆኑ ላሳያቸው። ኖ ይሄማ ኖ ወይት ወንድምነት ይሄማ እሽኮለሌ ብሎ የሚል ዘፋኝ ነው፣ ጴንጤ አይደለም። እናቱ የሙሉ ወንጌል ቤተክርስቲያን ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። ኖ አይደለም፣ የሱም ጴንጤ ማለት ነው። ይሄ በዓለም ጥርግ ብሎ የሄደ በጴንጤ ማህበረሰብ ውስጥ የተወለደ እናቱ ቤተሰቦቹ አይ ቲንክ የሙሉ ወንጌል ቤተክርስቲያን ሰዎች የነበሩ ግን እሱ ዓለም ይሻለኛል ብሎ ከጌታ ቤት የወጣ እሽኮለሌ ባይ አለሌ ዘፋኝ ነው፣ ጴንጤ አይደለም። ትክክል ነው። ትክክል ነው። እዚህ መድረክ ላይ ምን ሲያወራ ነበር? ለምንድን ነው ቀይ የለበሰው? አሁን የሰው ማለት ነው። ስለ ኢየሱስ ያወሩም እንደዚህ አይነት ሰዎች ስለ ኢየሱስ ያወሩ። ለምን ቀይ ለበስክ ተብሎ ሲጠየቅ ያወራውን ላሰማችሁ። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለውን ነው እንጂ ቆይቷል ካሰቡት። እኔ ከቲክቶከር እኔ ነኝ ረጅም ስለ የወር አበባን ምሳሌ ያድርጉ። አዎ ስለ የወር አበባ ሊያወራ ነው ሄደው። ይሄ ልጅ ተመልከት፣ የለበሰው የወር አበባን የሚወክል ነገር ነው የለበሰው። የሚያወራውም ይሄን ነው። ጴንጤ እኮ ነው፣ ጴንጤ ነኝ ብሎ ያወራል። እንዳልኳችሁ ጴንጤ የወር አበባ ሲሆን ነው እንደ ጴንጤ ነኝ ብሎ የሚል ከኦርቶዶክስ ጋር አብሮሽ ከሎ ሲል ነበር ከነ መዝሙር ያሬድ ጋር ሁሉ ጭምር። ላሳይ ነው ኤርሚ፣ ማንነቱን እኮ ላሳያችሁ ነው። ወንጌል ሲነገር እንዴት እንደሚቃወሙ እነዚህ ሰዎች አሳያችኋል። ምን ሊያወራ ነው ሄደ? ይሄ ሰውዬ ስለ ወር አበባ ሊያወራ ነው ሄደው። ምን ይሁን የወር አበባ? በቃ ተፈጥሮ እኮ ነው። ለምሳሌ የሴቶች መደፈር ይቁም ቢሆን ተቃውሞ ነው። በቃ ለምን ተቀብቶ አይወጣው ነበር? እኔ ልብሱ እንደዚህ ከሚያደርግ ብሩኬ ልብስ እንደዚህ ከሚያደርግ ተቀብቶ ቢወጣው ኖሮ ጠይቆ ማለት ነው ይሻል ነበር። አዎ ይሻል ነበር። እና ደዛ ድርሳነ ኡራኤል ላይ የሴቶችን የወር አበባ ግዳጅ የሚያጠቅሰው ሰው እያለ ድርሳነ ኡራኤል ላይ በ12 ጋን እያደረገ ማለት ነው። በ12 ጋን ሞልቶ የሚያጠቅሰው አለ። በእርግጥ እዛ እንደዛ አይነት ነገር ይሄም እንደዛ ተቀብቶ ቢወጣ ነበር ጥሩ፣ ብሎ ልብስ ብሎ ከሚል ማለት ነው። ቀጥልሽ። ይሄ ሰው ላሳያችሁ እንዴት ወንጌል ሲነገር እንደሚቃወም ላሳያችሁ። በነገራችን ላይ በዚህ አጋጣሚ ስካት የሚባል ልጅ አለ አይደል? እዚህ ቲክቶክ ላይ በጣም የተወደደ ወንድም አለ ስካት የሚባል እና ጌታ ይባርከው። ለምንድን ነው ኢየሱስ እያልክ የምታደርቃቸው ብሎ ይቃወማል። ተመልከቱ። መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም? ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግቱ። ተመልከቱ። ምን አተ ነው ከኦርቶዶክስ ይወጣው? በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል ስካት። እና ኦርቶዶክሶች
አሜን ማለትም ጭምር ነው የተቸገሩት። አዎ እንዴት ይላሉ አይሉም? እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለበት። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። የእግዚአብሔር የሆኑትን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገረውን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣሁት። ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ አማራቸውና ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እየጮህበት እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን አሁን የሰውዬ እኮ ነው ጴንጤርኝ ያለ ሁለተኛ ላይ ሙድም ይዘው ማለት ነው። እኔንም ብትለኝ ወደዛ ሂድ ነው ምልክ ምን ኢየሱስ ተመልከቱ። እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሂድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነው ካንተም ያው ነው በዓለም ነው ያለ የተቀበልከው መንፈስ ከዚህ ዓለም የሆነው ነው። ሙት ነህ ወዳጄ ሙት ነህ። ገና እኮ ነው ገና አልዳንክም አንተ። ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ። እንቀጥል። ማርያም ሲል ነበር አይደል? በማርያም በነገራችን ላይ አንድ ፎቶ ላሳያችሁ። ቆይ አንድ ፎቶ ላሳያችሁ። የነዚህ ሰዎች አለባበስ ምን አይነት ነው የሚለውን አንድ ፎቶ ላሳያችሁ። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው እነዚህ ሰዎች። ክሬት የተደረገው ሁላ አይደለም፣ ልብሱ ሁላ ኮፒ የተደረገ ነው ከነዚህ ሰዎች ከግብረሰዶሞች ማለት ነው። ከግብረሰዶሞች ኮፒ አድርገው ነው ልብስ እንኳን ይዘው የመጡት። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን የምከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ ግን ምን አይነት ሰዎች እንደሆኑ እንድታዩ ስለፈለኩኝ ነው። እንዲህ ሲል ነበር ህዝቡን፣ ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው accept yourself be okay ሲጋ ምታቀም በቀቅ ይታባት ምንድነው ያለው ሰምታችኋል? ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። አይሰቀጥጥም? እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ያው what ከጨነቃቸው accept yourself be okay ሲጋ ምታቀም በቀቅ ይታባት ሰምታችኋል የተናገረው? ያ እነዚህ የወንድ ጋር በራስ ከተጨነቀ ያ እነዚህ ሰዎች ናቸው እኮ አሁን ማርያም ሲል የነበረው ልጅ ይሄ እኮ ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው። ብርክዬ ኦፍ ኮርስ ራሱ ያረጋል ብሎ ተናገረ። ራሱን በራሱ ማርካት ብሎ የሚለው ራሱ ይሄንን ርኩሰት ይሄው ልጅ ያደርጋል ማለት ነው። ተናግሯል። ኤርሚዬ ማምጣት ይችላል። ቪዲዮ እንደሚያደርግ በግልጽ ተናግሯል። ራሱ እንደሚያደርግ ማለት ነው። ፕሊዝ ቪዲዮ ላክልን እንዴ በሚገባ ልክላለሁ። ይሄንን የወንድ ጋለሞታማ መቃወም አለብን። ወጣቱን ተወለዱላ እንዲህ ብሎ የሚሰብክ ሰው እኮ ነው ይሄ ሰው ማለት ነው። እዛ ዓለም ምን አይነት ሰዎችን እንደምታነግስ ተመልከቱ። እዚህ መድረክ ላይ ነው ኢየሱስ የተነገረው። ለእነዚህ ሰዎች ህይወት ያስፈልጋቸዋል። ሙታን ናቸው እኮ። ተመልከቱ ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የምከፍተውን ቪዲዮ ስሙት። ደደብ ሰው የሚያልፍለት ዘመን ላይ ነው ያለነው። ድድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥጥ፣ ድድብ ስትል በረከት ቅብል እዛው። ሰምታችሁታል? ዓለም የምትሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣
ሰውን አለማክበር፣ እግዚአብሔርን አለመፍራት፣ ልክ ቅድም እንዳየናቸው ነውሮች ማድረግ። ለምሳሌ የሱን ምክር የሰሙ ሰዎች ምንድነው ያደረጉት? ያው የሱን ምክር የሰሙ ሰዎች እኮ ወደዚህ መድረክ ሲመጡ እንደዚህ ነው የመጡት። እንደዚህ ነው የመጡት። ይሄ ማለት ነው ደድቦ ማለት ይሄ ማለት ነው። ሌላ ምንም ማለት አይደለም። እነዚህ አይነት ሰዎች ያሉበት መድረክ ነው ይሄ መድረክ። እንደዚህ አይነት ሰዎች ያሉበት መድረክ ነው። በጣም በሚገርም ሁኔታ ይሄ ሰውዬ እኔ ነኝ ቴድሮስ እያለ ያለው። ስለ ቴድሮስ ሰምታችኋል? ሳልሳዊ ቴድሮስ የኦርቶዶክስ ስብከት ኢየሱስ ይመጣል ሳይሆን ቴድሮስ ይመጣል ስለሆነ ይሄንም ጠንቅቀው ስለሚያውቁ እነዚህ ሰዎች እንደዚህ እያለ ነው። ተመልከቱ። በመጨረሻ አንተ የምትታወቀው በደግነት ሰዎች በተለይ አሁን ላይ በቻዎቹ በሁሉ ሰዎች እየረዳህ ነው እና ሁሉንም አንተ ረዳህ ጨርሰው። ስለዚህ እርስ በርስ እንዲተባበሩ እንተጋገዝ። ሁላችንም በተቻለን አቅም እኔ የተቻለኝን አቅም እየሰራሁኝ ያለሁት ቃል የገባሁት ነገር ነው። ካናዳ እያለሁ ማለት ነው። ምንም አውጥቼ ብዙ ሰው ሲረባረብ እኔን ለማገዝ ማለት ነው ሳልጠይቃቸው ሰዎች በዛ ቃል ገብቻለሁ። ፈልጋችሁ ማግኘት ትችላላችሁ። እኔ በቂ እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክት እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶች መናገር እፈልጋለሁ። ክቡር ኢትዮጵያውያን እያያችሁ እና እየሰማችሁ ከሆነ ማለት ነው እባካችሁ እግዚአብሔር ፈልጉ። ራሳችሁ ላይ እግዚአብሔር እንዳታጡት። እግዚአብሔር ሰምታችሁታል። ቴድሮስ ነኝ እያለ ማለት ስለዚህ ነገር ሰምቷል። ይሄ ልጅ አይደል ያውቃል። ይሄ ልጅ ሳልሳዊ ቴድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳዊ ቴድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ። እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። መሰገጥ ማለት ምን ማለት ነው ብሏል? መደደብ ነው ብሏል ወንድማችን። ሰምታችሁታል። ጌታ ይርዳው። መሰገጥ ማለት እንደዚህ ነው። ደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደቡ ድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድብ ስትል ገንዘቡ ምጥት፣ ድብ ስትል በረከት ቅብል እዛው። ተመልከቱ። አሁን ይሄ ሰውዬ ደድቤ ነው የዚህ ክብር ባለቤት የሆንኩት። በቃ ዓለም ለእንደዚህ አይነት ሰዎች ምቹ ናት። እውነት ነው፣ ምንም ጥያቄ የለም። አሁን ቄሱም እንደዚህ እያሉ ነው። እኔም ቆሎ ተማሪው እሺ ስግጥ ብዬ እንዲህ ላለው ማርያም 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 ማርያም። ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው በቀሲሱ ማብራሪያ። ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃቸው ላይ ያለሽ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ። እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቃቂስ ሰግጡ ቃሲስ ነው ታዲያ መባል አለባቸው። ሰግጡ ቃሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀምጡት ነው። እንቀጥል። እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እስኪ አንዱን ላሳያችሁ፣ አንዱን ብቻ ላሳያችሁ። ከዛ ውስጥ አንዷ ማስተዋለች። አረ ወደዛ ብርቂ ወይ ይሄ ሰው አታሳየው ወንድምነት ወደዛ። እሺ
እንደዚህ አይነት ሰዎች ይሄን ጴንጤ ብለህ እኛ ጋር የምታመጣ ወደዛ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች አሉ። በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ አይናቸውንም አጨጨፍናል። ማለት በእውርነት አይናቸውን በእውርነት ጆሮአቸውን በድንቁርና ልባቸውን በድንዳኔን የመታው እግዚአብሔር ማለት ነው። ቃሉን ሰምተው እንዳያስተውሉት የጌታ ቁጣ። ለዚህ ነው የእንቅልፍን መንፈስ ሰጣቸው ብሎ ያለው ማለት ነው። ጌታ ማነው? ሐዋርያው ቅዱስ ጳውሎስ። ድንዛዜ ሆነባቸው። አሁን በጣም በእንባ የምወዳቸው ህዝብ ናቸው እስራኤላውያን። ቅዱስ ቃሉን ስትነግራቸው ግን እያነበቡ በግልጽ የሽዋ ለመሽያው የተነገረ መሆኑ ዘመን ስክትክት ብሎ ተጽፎላቸው እያሳያቸው እየጻፍክ ተመልሰው እንዳይፈወሱ ራሱ የያዕቆብ አምላክ ነው የተቆጣቸው። ከመጸለይና የገባህን ነገር ከመናገር ውጭ ሌላ ምንም ነገር ልታደርግ አትችልም። እግዚአብሔር ሲቆጣባቸው እስከዚህ ድረስ ነው። ተመልሰው እንዳይፈወሱ እና የዚህን ህዝብ ልብ አደንድን፣ ልባቸው ደንዳና ይሁን፣ ጆሮአቸውም ይደንቁራል፣ አይናቸው ይጥፋ አይነት ነገር ማለት ነው። መንፈሳዊ አይነት የመንፈሳዊ ነገር አይተው እንዳያስተውሉ፣ መንፈሳዊ ነገር ሰምተው እንዳይመለሱ፣ መንፈሳዊ ነገር ሰምተው እንዳያስተውሉ፣ በልባቸው እንዳያስተውሉ፣ በጆሮአቸው እንዳይሰሙ፣ በአይናቸው እንዳያዩ አጨፍን፣ አደንቁራቸው። ይህን የእንቅልፍ መንፈስ ማለት ነው። ስለ መሲሁ እኮ ግልጽ ሆኖ ተጽፎ ማለት ነው። ይመጣል ይሉሃል። አሁን መቼ ነው ይመጣው ብለህ ስትላቸው አናቅም። የማይታወቅ ነው እንደ የእስራኤል መሲህ ይመጣል የተባለው በማይታወቅ መንገድ ነው እንደ አይመጣም ብሎ ያሉት ነቢያት ይታወቃል። የት ነው ይመጣል ብሎ ያሉት? እስራኤል። ከማን ይወለዳል ብሎ ያለ? ከድንግል ሴት። ከድንግል ሴት ይወለዳል ብሎ ያለውን አሁን ኢሳይያስ ላይ የተጻፈውን አይቶ ከማመን ይልቅ ሴተኛ አዳሪ ነች የወለደችው ኢየሱስ ክርስቶስን ይላል። የእነሱ እናት እንኳን ሴተኛ አዳሪ አይደለችም፣ እንኳን የጌታዬ እናት። የብልግናቸው ጥግ ማለት ነው። የራሳቸው ነቢያት የተናገሩትን አይቀበሉም። ለምን? እንዳይፈወሱ ልባቸው ደንድኗል። የሰራዊት ጌታ እግዚአብሔር ነው ያደነደነው። ባይዘው ማንም ቢጮህ በጸሎት እግዚአብሔር የሞገስና የልመናን መንፈስ አፍስሶ በጸሎት እግዚአብሔር መንፈስ ቅዱስ ለሕይወት የሚሆን ንስሐ ለአንዳንዶች በአንዳንዶች በኩል ስለሆነ ለሁሉም አይደለም ያደረገው፣ በአንዳንዶች በኩል ስለሆነ አሁን አንዳንዶቹ ጌታን እየተቀበሉ ነው። ምሽያውን ማለት ነው። እንደ ህዝብ ግን ኢየሱስ ያድና ብለህ ብትል ምራቁን አይደለም፣ ምራቁን መጥፋት አይደለም፣ ሊደበድብህ ሊገልህም ይችላል። ለምን ብለህ ብትል ጌታን ስላስቆጡት እኔም ህዝብ ባልሆነ አስቆጣችኋለሁ ብሏቸዋል። እኔን አስቆጣችሁኝ አይደል? እኔም ደግሞ ህዝብ ባልሆነው በማያስተውለው ህዝብ አስቆጣችኋለሁ ብሏቸዋል። ይሄ ነው የተሰራው በሙሴ የተነገረው ቃል ማለት ነው። ይሄ ነው የሆነባቸው እስራኤላውያን። እነሱ አሁንም አንብበው አያስተውሉትም፣ ለመስማትም ትዕግስቱም የላቸውም። ግን ምን ይላል ዘዳግም መጽሐፍ ምዕራፍ 32 ላይ ይኸው እንደዚህ አቤት 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 አቤት። ኦኬ እዚህ ጋር ምን አለው? ከዚህ ጋር ጀምሮ ላንብበው። ቆይ እግዚአብሔር ብቻውን መራው ይላል። ከየት? ከግብፅ ምድር ሲያወጣው ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ ያወጣው የእርሻውን ፍሬ በላ። ከአለት ድንጋይ ከሚገኝ ከጭንጫውም ድንጋይ ከሚገኝ ዘይት አጠባው። ማራ በላው፣ እርሻ በላው፣ ዘይት አጠባው። የላሙን ቅቤ የመንጋ ወተት ከጠቦት ሰብ ጋር፣ የባሳን አውራ በግ ፍየሉ ከስንዴ እሸት ጋር በላ። ከወይኑ ደም ያለውን ጠጅ ጠጣህ። የሽሩን የያዕቆብ የእስራኤል የቁልምጫ ስም ወፈረ። ይህን ሁሉ በልቶ ላይ ወፍር ነው እንዴ ታዲያ? ይወፍራል። ወፈረ፣ ከዛስ ወፈረ፣ ደነደነ፣ ሰባ። ጌታ የእስራኤል አምላክ አበላው ማለት ነው። እግዚአብሔር አብልቶ ላሰባ ላደረድር ላሰባ ነው እንዴ? አዎ። ከዛስ በጣም የሚያሳዝነው ግን ከመስባትና ከመደንደን በኋላ
ጥጋብ አንዱ ከሚያመጣው ነገር የፈጠረውንም እግዚአብሔርን ተወ ይላል። ከመደንደንና ከመስባት ከመወፈር ቀጥሎ የፈጠረውን እግዚአብሔርን ተወ ይላል። ይሄ እኛም ላይ ነው እየሆነ ያለው። በዓለም ዙሪያ ያለሽ ኢትዮጵያ በነበርሽበት ሰዓት ላይ ቫዝሊን ተቀብተሽ ሎሚ ምናምን ነገር ጭምቅ አድርገሽ እግርሽንና ፊትሽ እንደዚህ አሻሽተሽ የምትወጪ የነበርሽዋ እህት አሜሪካ ስትገቢ፣ እንግሊዝ ስትገቢ፣ ፈረንሳይ ስትሄጂ፣ አውስትራሊያ ስትመጪ፣ ካናዳ ስትገቢ የሀገር ቫዝሊን ተለቅልቀሽ አይደለም የሀገር ውድ የሆነ ሽቶ ተቀብተሽ ቸርች ለመሄድ በቃ ምንድን ክርስትና ቸርች መሄድ ነው እንዴ ምናምን ነገር ብሎ የሚል ማለት ነው። የሽሮን ወፈር ሰባ እግዚአብሔርንም ተው ይላል። ሰው ሲጠግብ አምላኩ ነው የሚተው። በሰፈራችን አልፎ እንኳን ልነዳው አይደለም በሰፈራችን አልፎ ማያውቀውን መኪና ስንነዳ ኮራን አይደል? ጥጋብ ማክዶናልድ ይበላል፣ በርገር ኪንግ ይበላል። ቤት ውስጥ ከውጭ ቴካዌ ቁጭ ብለሽ በተኛሽበት መኪና ያመጣልሻል። በላ ወፈረ። ኢትዮጵያ በነበረው አይነት አይደለም የተክለ ሰውነታችን አሁን ያለው። በተለይ ከኢትዮጵያ ውጭ ያለን ወገኖች የጌታ ቤት ሞልቃቆች ሆነናል። ወፈረ። ጥጋብ ያስረሳል ብራዘር። ዶላር ገባ በባንክ አካውንታችን። መኪና አለ፣ ልብስ እንደሆን ዌርሃውስ ሄደህ እንዳለ ነው አፍሰህ የምታመጣው። ጫማ ብለህ ብትል የትኛውን አድርግ የትኛውን ልተው ብለህ እስክትል ድረስ በውጭ ዓለም ያለን እና ድሮ ቸርች እንሄድ የነበረ ፊት ለፊት ወንበር እንቀመጥ የነበረ ዛሬ አንሄድም። ፊት ለፊቱ አይደለም ከኋላውም የለም። ቸርችን ስተው ጌታ እንደተው ካስብ ከጌታ ህብረት ነው የጎደል ነው ማለት ነው። እሺ ወፈረ። እግዚአብሔርን ተው፣ የመድኃኒቱን አምላክ ናቀ። ይሽሩም ብሎ የሚለው ቃል አሁን ይሄ በግዕዙ ያዕቆብ ይለዋል ይላል። አሁን ግዕዝ ተው እባክህ፣ በግዕዙ ያዕቆብ ይለዋል። ያዕቆብን አይደል ይሽሩን ያለው? ግዕዙ ልክ ከዕብራይስጡ በፊት እንደነበረ አድርጎ በግዕዙ ያዕቆብ ይለዋል። እውነታችሁ ነው። ዋው የሚገርም መገለጥ ነው ብለን እንድል ነው አይደል? ይሄ አንዱ የኦርቶዶክስ እጅ ነው እንደዚህ ያለበት። በግዕዙ ያዕቆብ ይለዋል። ያዕቆብ በቀድሞውኑ እስራኤል ተብሎ ሳይጠራ በፊት ያዕቆብ እንደሚባል ማን ነው የማያውቅ? አሁን ትልቅ ሚስጥር የነገሩን መስሎ ማለት ነው። ኦኬ። በሌሎችም አማልክት አስቀኑት፣ በርኩሰታቸው አስቆጡት። ማንን? ጌታን አስቀኑት። ከዛስ አስቆጡት። እግዚአብሔር ላልሆኑ አጋንንት ለማያውቋቸው አማልክት በቅርብ ጊዜ ለተነሱ ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው። ባይዘዌ እስራኤል በዚህ ይታወቃል ከድሮ ዘመን ጀምሮ። ይሄ ዝም ብሎ ከጨሌ ከቆሌ ከምናምን ነገር ጋር እንትን ማለት ምንድነው መድፈንፈን ይወዳሉ። በእውነት ታሪካቸው ነው አልኩ። የብሉይ ኪዳን ነቢያት የትኞቹም ጥሩ በሙሉ ከጣዖት አምልኮ ጋር ማን ነው አንደኛ በጣም ወዳጅ ብለህ ብትል እስራኤል ነው ብለህ ብትለው እንዲህ የእግዚአብሔር ሕዝብ ሆነህ ይወዳሉ አልኩ። በየቤቶቻቸው የሆነ ጉትቻ ምናምን ነገር ማስቀመጥ ይወዳሉ ከድሮ ዘመን ጀምሮ። አባታችን አብርሃም እንኳን ይህን አላደረገም ከዘር ነው ብለን እንዳንል። በእርግጥ እሱ የነበረበት ታራን የሚባለው አባቱ የጣዖት አምላኪ ቤት ነበር። ኢያሱ ተናግሮታል ምዕራፍ 24 ላይ ምንድነው ቀን በደመና ሌሊት በእሳት ብርሃን የሚመራቸውን አምላክ ትተው ወዲያውኑ አዳዲስ አማልክት ገና በምድረ በዳ ላይ ሆነ የጀመሩት። የሬፋምን ኮከብ እኮ ማምለክ የጀመሩት፣ አስታሮትን ማምለክ የጀመሩት፣ ቤኤል ዜቡል ማነው ቤኤል ፌጎርን መከተል የጀመሩት ሙሴ እኮ እያለ ነው። ኢያሱ እያለ እኮ እንደውም በዛባቸውና እናንተ ግን የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ምንድን ያያልክ ያለው ኢያሱ? እንደ እስራኤል አምላክ አይደል እንዲያመልኩ በሙሴ በኩል ተነግሮ የነበረ? አረ ኤርሚያስ እስራኤል እንደዚህ የሚሰማ አይደለም። አንተ እኔና ቤቴ እኔ ስለ ራሴና ስለ ቤቴ እናገራለሁ፣ እኔ ጌታን አመልካለሁ፣ እናንተ ግን የምታመልኩትን ምረጡ አለ። በዛባቸው ማለት ነው። አየህ ከየት አመጡት? በምናምንቴዎቻቸው አስቆጡኝ አላለም ጌታ? ሃሌሉያ። ምናምንቴ ምናምንቴ ቅርጻ ቅርጽ ምናምንቴ ስዕል ያመልክ ነበር እስራኤል። የወለድህን ተውህ፣ ያሳደግህን እግዚአብሔርን ረሳህ። ወንዶችና ሴቶች ልጆቻቸው ስላስቆጡት እግዚአብሔር አይቶ ጣላቸው ይላል። እግዚኦ። በእውነት እግዚአብሔር ጻድቅ ነው።
ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን እሰውርባቸዋለሁ። ጌታዬ በዘመኔ ጠብቀኝ፣ በዘመን ጠብቀን፣ ፊቴን እሰውርባቸዋለሁ። ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ፣ ያልታመኑ ልጆች ናቸው ግን ያልታመኑ፣ በአምላካቸው በእግዚአብሔር ያልታመኑ፣ አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ አይደል አላ ጌታ። አምላክ ባልሆነው አስቀኑኝ አይደል። ለስዕል ስትደፋ የማርያም የአርሴማ እያልክ ኮተት ፊት ስትደፋ የሰራዊት ጌታ እግዚአብሔር ነው የምታስቀናው። ከእስራኤል ልጆች ተማር። ካልሆንስ ምድራችሁን ለርግማን ዘራችሁን ለርግማን ጊዜ የሰራዊት ጌታ እግዚአብሔር አሳልፎ ቢሰጥ ጻድቅ ነው አልኩ። የማንንም ነጫጭባ ፎቶ አስገብተህ ይሄኛ አርሴማ ነው ይሄኛ የጊዮርጊስ ነው ቀደህ የምጥልበት በዘመን በፊት ለፊት ላይ የሰራዊት ጌታ እግዚአብሔር አድርጓል፣ እያደረገም ነው። በራሳቸው እጅ ፍርድን ይሰጣሉ ስዕሎቻቸው ላይ በካርቶ ላይ በሙጫ ያጣበቋቸው በየቤታቸው ግድግዳቸው ላይ የለጠፏቸው አምላክ ባልሆነው አስቀኑኝ፣ በማያድኗቸው አስቀኑኝ አይደል? አዎ በምናምንቴዎቻቸው እግዚአብሔር ከሱ ውጭ የምታመልክለት የምታፈነድድለት ሲለ ምናምንቴ ነው ብሎ የሚለው በምናምንቴዎቻቸው አስቆጡኝ። እኔስ አለ እኔም ህዝብ ባልሆነው አስቀናቸዋለሁ አለ። ማለት ህዝቤ ብዬ ያልጠራሁት አሕዛብ ነው። አዎ አስቀናቸዋለሁ አለ። ከዛስ በማያስተውል ህዝብ አሕዛብ ነበር የማያስተውል ተብሎ የተባለው አስቆጣቸዋለሁ። ይሄን የተፈጸመባቸው አሁን አሕዛብ አያስተውልም፣ ጎይ ምንም እውቀት የለው የእግዚአብሔር ህዝብ አይደለም ብለው እየተላገዱ እነሱ የእግዚአብሔር ህዝብ ብቻ ብሎ የሚለውን ስም ይዘውት አሕዛብ ግን ወደ እግዚአብሔር መንግስት ተመለሱ። በመሲሁ በኢየሱስ ክርስቶስ እያመኑ እውነተኛውን አምልኮ አሕዛብ አሁን ለእግዚአብሔር ይሰዋሉ። የምስጋናን መስዋዕት በኢየሱስ ክርስቶስ ያመኑት ማለት ነው፣ እነሱ ናቸው የሚሰውት። እስራኤልስ እስካሁን ድረስ ከጥጃና ከእንትን ጋር አልተለየም። ብዙዎቹ ወደ አጋንንት አምልኮ ውስጥ ገብተዋል። ኦፊሻሊ እንዴት ያሳዝናል! አምላኩን እግዚአብሔርን ያላወቀ ህዝብ ገና ከጥንት ጀምሮ መተላለፋቸው። እሳት ቁጣዬ ትነዳለች፣ እስከ ሲኦልም ድረስ ታቃጥላለች፣ ምድርም ከፍሬዋ ጋር ትበላለች፣ የተራሮችን መሰረት ታነዳለች። መከራን ጨምርባቸዋለሁ። ለምን? እኔን ትተው ሌላ አምልከዋል። በፍላጻዎቼ እወጋቸዋለሁ። ማንን? እስራኤልን። አዎ በረሃብ በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትንም ጥርስ የምድርንም እባብ መርዝ ሰድባቸዋለሁ። ጎልማሳውን ከድንግሉ ሕፃናቱንም ከሽማግሌ ጋር በሜዳ ሰይፍ በቤት ውስጥ ድንጋጤ ያጠፋቸዋል። ይሄን የሆነባቸው ባይዘው ወንድሞች እናቶች፣ እስራኤል ከተፈጠረበት አሁን የዛሬ 76 ዓመት እስከተመለሰበት ጊዜ ድረስ በዓለም ዙሪያ እንዲህ ነው የሆኑት። በባሪያው በሙሴ አፍ የተነገረው ቃል የተፈጸመባቸው። አሁንም ትቢት ነው የሚያወሩት። አሁን አንድ እስራኤላዊ ባስገባ ትቢት ነው የሚያወራው። ትቢት የደነደነ ልብ ለአምላካቸው ለእግዚአብሔር ቃል የማይሸነፉ ከጥቂቶቹ በስተቀር እበትናቸዋለሁ አሉ። ከሰዎችም መካከል መታሰቢያቸውን አጠፋለሁ። ኢሳይያስ እንደተናገረው ዘርም ባያስቀርልን ኖሮ ብሎ እንዳለ ነው። እነዛ ዘር ስለተረፉ ነው አሁን ያሉት እስራኤላውያን ያሉት ባይዘው እንጂ የአሁኑ ያሉት እስራኤል ራሱ እንኳን ጠፍተው ነበር ለዘላለም የሚቀሩ የነበሩት። ኢሳይያስ በትንቢቱ ላይ እንደተናገረው ብቻ ነው የቀሩት ማለት ነው። አጠፋቸዋል። ነገር ግን ጠላቶቻቸው እንዳይታበዩ እጃቸውን ከፍ አለች እንጂ እግዚአብሔር ይህንን ሁሉ አላደረገም እንዳይሉ ስለ ጠላቴ ቁጣ ፈራው። ምክር ያጡ ናቸው፣ ማስተዋል የላቸውም። አቤት 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 አቤት! ምክር ያጡ ህዝብ ናቸው፣ ማስተዋል የላቸውም። አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውን የሚያስቡ ነበር። አምላካቸው እርሱ አምላካቸው ካልሸጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው አንድ ሰው እንዴት 1000 ያሳድድ ነበር? ሁለቱስ እንዴት 10,000 ያሳድዱ ነበር? ይህንን አላሰቡም። አየህ፣ በጠላቶቻቸው ፊት ለጦርነት ወጥተው ሲገጥሙ አንዱ እስራኤላዊ 1000 ነበር የሚያሳድደው። እንዴት እኔ አንዱን 1000 ያሳደድኩት ብለው አላሰቡም።
ማን ነው ይህንን እንደዚህ ጠላቶቼን ጀርባቸውን አሳልፎ የሰጠኝ ብለው አላሰቡ። በራሳቸው ኃይልና ብርታት እንደሚያደርጉት ነው የሚያስቡት። አየ እግዚአብሔር ነበረ በጦርነት ኃይለኞች እንዲሆነ ያደረጋቸው። ሁለቱስ እንዴት 10,000 ያሸሹ ነበር? ሁለት ሆነው 10,000 ህዝብ ያሳድዱ ነበር። ከምን የተነሳ በለኝ? አንድ ሺህ አባሮ እንዴት በምንኛ ሂሳብ ነው የማያስቡ? አይምሮ ቢኖራቸው ኖሮ ያስተውሉ ነበር። ማስተዋል ስለሌላቸው ሺህ ጠላቶቻቸውን አንድ ሰው ሲያባርር ራሳቸው እንዳደረጉት እንጂ አምላካቸው እንደረዳቸው አላስተዋሉ። አምላካችን እንደ አማልክቶቻቸው አይደለም። ጠላቶቻችን ሰነፎች ናቸው እና በማያስተውለው ህዝብ አስቆጣቸዋለሁ። እነሱ አምላክ ባልሆነው አስቀኑኝ፣ በምናምንቶቻቸው አስቆጡኝ አይደል? እኔም ደግሞ ህዝብ ባልሆነው ማለት ህዝቤ ብዬ ያልጠራሁትን እጠራውና ያ ህዝቤ ብዬ ያልጠራሁትን አሕዛብን እጠራውና በእነሱ አስቀናቸዋለሁ፣ ጭርጭር አደርጋቸዋለሁ። ለዚህ ነው ኢየሱስ ያድናል ብለህ ስትል ይላል ጥርሱም ማለት ነው ሊበላህ። በማያስተውለው ህዝብ አስቆጣቸዋለሁ። ጎይ እያሉ የሚሰድቡት አሕዛብ አይደል? በእሱ አስቆጣቸዋለሁ አለ ኢሳይያው። ሙሴ ብቻ አይደለም ኢሳይያው 65 ላይ ላልጠየቁኝ ተገለጡ፣ ላልፈለጉኝም ተገኘሁ። እንዴት ላልፈለገ? በስሜ ያልተጠራውን ህዝብ ማነው? በስሜ ያልተጠራ ህዝብ አሕዛብ። በስሜ የተጠራው ህዝብ እስራኤል። በስሜ ያልተጠራውን ህዝብ በስሜ የተጠራውን ትተህ ነው። እነሱንም ሳይተው ግን ስለ ኪዳኑ ማለት ነው። በስሜ ያልተጠራውን ህዝብ እነሆኝ አልሁት ማለት አለውልህ አልሁት። በስም እኮ አልተጠራም ጌታ። አዎ አውቃለሁ። አለውልህ እነሆኝ አልሁት። ስለ እስራኤልስ መልካም ባልሆነው መንገድ ሐሳቡን ሳይሆን ሐሳባቸውን እየተከተሉ የጌታን ሐሳብ አይደለም የሚከተሉት። ለዚህ ነው ሐሳባችሁ ከሐሳቤ አድማ አመፅ ብሎ ማለት አድማ ነው አይደል? አመፅ ተጠራ አድማ ተጠራ ተብሎ ሲባል ምን ማለት ነው? አመፅ ነው አይደል? ኢሳይያው ከእግዚአብሔር ዘንድ ወደ ማነው ኤርሚያው ማለት ሶሪ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል ይህ ነው። የሕዝብ የዚህን ቃል ኪዳን ቃል ስማ፣ ለይሁዳ ሰዎችን በኢየሩሳሌም ለሚኖሩ ተናገር፣ እንዲህም በላቸው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከግብፅ አገር ከብረት ምድጃ ባወጣኋችሁ ቀን ለአባቶቻችሁ ያዘዝኩትን የዚህን ቃል ኪዳን ቃል የማይሰማ ሰው እርጉም ይሁን አለሁ። ቃሌን ስሙ ያዘዝኳችሁን ሁሉም አድርጉ፣ እንዲሁም እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ይህን ነበር የተነጋገርነው እያለ ነው ከግብፅ ምድር ካወጣኋቸው በኋላ። ይህንንም ዛሬ እንደሆነ ወተትና ማር ወደምታፈሰው ምድር ሰጣችሁ ዘንድ ለአባቶቻችሁ የማሉለትን መሐላ አጸና ዘንድ ነው። እኔም አቤቱ አሜን ብዬ መለስሁለት ይላል ኢሳያስ ማለት ነው። ከዛስ እግዚአብሔርም እንዲህ አለኝ፣ ይህችን ቃል ሁሉ በይሁዳ ከተሞች በኢየሩሳሌም አደባባይ ተናገር፣ እንዲህም በል የዚህን ቃል ኪዳን ቃል ስሙ አድርጉትም። መስማት ብቻ አይደለም አድርጉት። አባቶቻችሁ ከግብፅ ምድር ከወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማልዳ ተነስቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄያቸው ነበር። እነርሱ ግን ግፍ በክፉ ልባቸው እነርሱ ሁሉ ግፍ በክፉ ልባቸው ምልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አመፅ አላዘነበሉም። ስለዚህ ያዘዝኳቸውን እነሱም ያላደረጉትን የዚህን ቃል ኪዳን ቃሎች አመጣባቸዋለሁ። እግዚአብሔርም እንዲህ አለኝ፣
ይልኝ አመፅ እግዚአብሔርም እንዲህ አለኝ በይሁዳ ሰዎችና በኢየሩሳሌም በሚኖሩት ዘንድ አድማ ተገኝቷል። አድማ ጠርተዋል። አመፅ ጠርተዋል። የአድማ ሰልፍ ማለት ነው። አድማ ጠርተዋል። ሰው ሲያድም በመንግስት ላይ መንግስት መስሪያ ቤት ይዘጋል። ድንጋይ ሁሉ ሊሰብር ይችላል። ጎማ ሁሉ ሊያቃጥል በድንጋይ መስሪያ ቤት ሊሰብር ይችላል። ጎማ ሁሉ ሊያቃጥል ይችላል። የተለያየ ነገር ሊያደርግ ይችላል። እስራኤልስ በእግዚአብሔር ላይ ስታድም ምንድነው ያደረገችው? አድማ ተጠራርተው ይሁዳ በይሁዳ የምትኖሩ በቢንያም ሁሉ ያላችሁ በኢየሩሳሌም ከተማ የምትኖሩት እያንዳንዳችሁ ስሙ። ይህንን ምን እናድምበት? በማ ላይ? በአባቶቻችን አምላክ ላይ አድማ እንጥራ። ምን የሚል አድማ? ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ። የጌታን ቃልን መስማት አይጠበቅብንም። የአባቶቻችንን ኃጢአት መቀላቀል አለብን አይመስልም? እየተባባሉ ማለት ነው። አዎ ልክ ነው። እስከ መቼ ድረስ ለእሱ ባሪያ ሆነን? የእግዚአብሔር ቃል ሸክም ነው ይሉ ነበር። እንደው እስከ መቼ ድረስ ባሪያ ሆነን? እንዴ በቃ ብዙ ተገዛን። እኔ በቃ ድሮ አባቶቻችን ሲያደርጉ የነበሩትን ኃጢአት እሱን ብናደርግ ነው የሚሻለው። ኃጢአት ነው የሚያዋጣን። አባቶቻችን ትላለህ አይደል አንተ? አባቴ ለማርያም ለኪዳነ ምሕረት ሊሰግድ ነበር ብለህ ትላለህ። አዎ ሰግዶ ወደ ሲኦል ገብቷል አባትህ። አንተም ተከትለህ እነሱ መንገድ ሆናል አይደል? ከሰማኸኝ ግን እነግርሃለሁ በጌታዬ በኢየሱስ ክርስቶስ መንፈስ ማለት ነው እንደ አባቶቻችሁ አትሁኑም ተብሏል በትንቢተ ዘካርያስ መጽሐፍ ምዕራፍ 1 ላይ እንደነርሱ አትሁኑ። ቃሌን ይሰሙ ዘንድ እምቢ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረጉትን ቃል ኪዳን አፈረሱ። አባቶቻችሁ አፈረሱት፣ እናንተም ልጆቻችሁ የአባቶቻችሁን ኃጢአት ትደግሙታላችሁ አይደል? ስለዚህ አባቶቻቸውም ልጆቻቸው በአንድነት አድመው በሰራዊት ጌታ በእግዚአብሔር ላይ አድማ ጠሩ። ምን አይነት አድማ? ጣዖትን የማምለክ የእስራኤል አምላክ እግዚአብሔርን ያለ ማምለክ አድማ። አድማው ላይ ይተባበራለሁ እኔም። እሺ በእውነት የያዕቆብ አምላክ አምላኬ አይደለም፣ ከዚህ በኋላ እሱን አላመልከውም እና አባቶቻችን ሲያደርጉ የነበሯቸውን ጣዖታትን እናመልካለን ብለው ማለት ነው። አንተ ጌታ እኮ ማሪ ስለሆነ ነው እስራኤል ጠፍቶ ለዘላለም እንደ ሰዶም እንደ ገሞራ ያልቀረው። እኔ እናንተ በኃጢአታችን ጠፍተን ያልቀረው የእግዚአብሔር ምሕረት ስለበዛ እኮ ነው። አድማ ሰው እግዚአብሔር ላይ ያድማል። ትዶልታለህ አይደል? ቁጭ ብለህ በሃይማኖት ቤት ኃጢአትን ከልብ ጸንሳ አውጥተህ በሰራዊት ጌታ በእግዚአብሔር ላይ በመሲሁ ላይ ትላገዳለህ። ኢየሱስ ብሎ ሲል ብለህ ትላለህ። እንደ ቀለድክ አትቀርም፣ ሳትቀጡ አትቀሩ። በመሲሁ በእግዚአብሔር ልጅ ደም ላይ የቀለዳችሁ ሳትቀጡ አትቀሩ። በሚሻል ኪዳን በአዲሱ ኪዳን ደም ለኃጢአት ስርየት የፈሰሰውን የእግዚአብሔር ልጅ ደም አራክሰህ አንተ የጥፍር ቁራጭ የምታምን ሳትቀጣ አትቀርም አልኩ። በሕያው አምላክ ፊት ሳትቀጡ አትቀሩ። የኢየሱስም ደም ያድንሃል፣ የዘራ ብሩክም ጥፍር ቁራጭ ያድንሃል። እናንተ ቤት ሁለቱም አዳይ ነው። ጥፍርም አዳይ ነው፣ ኢየሱስም አዳይ ነው። ፍርፋሪም አዳይ ነው፣ ኢየሱስም አዳይ ነው። በኦርቶዶክስ ፍርፋሪም ያጸድቃል፣ ኢየሱስም ያጸድቃል። ጥፍርም ያጸድቃል፣ 22 ትውልድም ይጸድቃል። ሳትቀጡ አትቀሩም ንስሐ ባትገቡ። የያዕቆብን አምላክ ከፊቱ የያዕቆብን ዘር ከፊቱ የበተነ አውጥቶ ጣላቸው ብሎ ያለ ጌታ ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት አድማ ነው ያደሙት። ታውቃለህ? ተጠራርተው በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ሰው በእግዚአብሔር ላይ ያደማል። ተጠራርቶ አደሙ። ወደ አባቶቻቸው ኃጢአት ተመለሱ። ዘካርያስ ሲናገር እንዲህ አላቸው፣ እንደ አባቶቻችሁ አትሁኑ ብሎ አላቸው። በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ለምን ነው እግዚአብሔር የሚቆጣው? ኃጢአትን ሰሯ፣ ጣዖትን አመለኳ፣ ንጹሕ እንደማፈሰሷ። ስለዚህ እንዲህ በላቸው፣
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ዘካርያስ ሲናገር ማለት ነው። ከሰው በፊት የነበሩት እነ ኤርምያስ እነ ሕዝቅኤል ምናምን ነገር እነ ዳንኤል እነ ኢሳያስን ጠቅሶ እነ ሙሴን እነ ሳሙኤልን ጠቅሶ ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም ይላል አባቶቻቸው። የቀደሙት ነቢያት እነ ኤርምያስ በሙሉ ሰብከዋል። ከዘካርያስ በፊት የነበሩ ነቢያት አልሰሟቸውም፣ አላዳመጡምም። ለምን? አድማ ላይ ናቸው። አናዳምጥም የጌታን ቃል። ልክ ኦርቶዶክስ እንዳደረገችው ማለት ነው። ምንድን ነው ያደረገችው? ታምረ ማርያም ላይ 16ቱን የእግዚአብሔርን ትእዛዛት በመጠበቅ የጌታ ባሪያዎች አትሁኑ። እሱ በቀትር ጊዜ እናታችሁ እመቤታችሁ ማርያም ብሎ ሰጥቶናልና የእመቤታችን ማርያዎች ለመሆን ኑንሽ ቀዳደም ብዬ ነግራችኋለሁ ብሎ ይለናል። እንደኔ ያላችሁ ኃጥአን ወንድሞች ብሎ ነው የሚጀምረው ጽሑፉ ሲጀምር። ታምረ ማርያምን የጻፈው ኃጢአተኛ ሰውዬ ነው። ኃጢአተኛ ሰው ደግሞ ሁልጊዜ ከእግዚአብሔር የተጣላ ነው እና እኔ ተጣልቸዋለሁና እናንተም ተጣሉት፣ እኔ ርቄዋለሁና እናንተም ራቁ፣ እኔም አልገዛለትምና እናንተም አትገዙለት ብሎ ልምከራችሁ ብሎ ነው የጻፈልን ታምረ ማርያም። ሳትቀጡ አትቀሩም። በእውነት ይሄ ጌታ የለማ ብዬ አንለውም አለ። ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነሱ ግን አልሰሙም እኔንም አላደመጡም ካለ በኋላ እንደነርሱ አትሁኑ ይላል እግዚአብሔር። እንደማ እንደ አባቶቻችሁ ለስዕልና ለጣዖት ለቅርጻ ቅርጽ ሰግደው ከእኔ ፊት በቁጣዬ እንደበተንኳቸው እናንተና ዘራችሁ ትውልዳችሁ እንደዛ እንዳላረግ እንደነሱ አትሁኑ ይላል። ማሰማ ብራዘር ማን ይሰማል? አሁን ኢየሱስ ያድናል ብለህ ስትለው እንዴ እመቤቴ እኮ ማለች እናቴ እና አባቴ ከቤተሰባቸው ያወረሱን የአድባር ዛፍ አለ ይልሃል። ቆርጠጣለዋ ቆርጠጣለው ያን ግንድ መድምደህ ጣለው። አይ እሱንም ቅቤ እየቀባው እዚህ መጥቼም ኢየሱስ ጌታ ነው ይላል። ከሁለቱም ቦታ ታተቀር ቅዱስ ጳውሎስ ለሰይጣንም ማህበርተኞች ለክርስቶስ ማህበርተኞች እንድትሆኑ አልፈቅድም ይላል። እዚህም አትበላም እዛም አትበላም፣ እዚህም አትጨልፍም እዛም አትጨልፍም ማለት ነው። ሚናን ትለያለህ። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር መለየት ማለት ነው። ያንን የአድባር ዛፍን መድመድኸውና ቆርጠው ማለት ነው። በየቤታችሁ ያስቀመጣችሁት ትንሽ ጉች ጉች አሉ ሁሉ አሉ አይናቸው ውሃ ጠጥታ ያበጠ እንቆራሪት ይመስል ይህንን የሚያካክል አይን የሰሩላቸው ፎቶች አሉ። ኪዳነ ምሕረት እመቤቴ ማርያም ገብርኤል ከተማ አየለ ቦጋለ እያሉ የሳሉት ማለት ነው። ቀደጣል አይታደጉም። ቀደጣል እሱን አባቶችህ ድሮ ሲያደርጉት የነበረው ነው እንጂ የሰራዊት ጌታ እግዚአብሔር እንደዚህ እያደረጋችሁ አምልኩ ብሎ ለማንም ነቢይ ለማንም ሐዋርያ አልተናገረም። ለዚህ ነው ባለፈው በነበረው ዲቤት ላይ አሁን እናንተ ኦርቶዶክሳውያን እንደምታደርጉት አልኩትኝ ለዲቤተር ለጠራኝ እናቱ የወለደችው ምናምን ነገር ብሎ ላለው ሰውዬ ማለት ነው። እና ጥያቄ ምን ነበር? እናንተ አሁን እንደምታደርጉት የኢትዮጵያ ኦርቶዶክስ እንደምታደርገው ኦሪታውያኑ እንደዚህ ያደርጉ ወደ እነሱ እንዲዘምሩና ወደ እነሱ እንዲሰግዱላቸው አዞ ነበረ። የመጽሐፍ ቅዱስ ላይ አምጣ ብዬ ስለ አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የቤተክርስቲያን የሰለሞን ቤተክርስቲያን አለ። የሰለሞን ቤተክርስቲያን ይሄ ነው እንግዲህ ከጥንታዊቱ ቤተክርስቲያን የተገኘ እውቅ ተሟጋች ማለት ነው። አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያኑ ውስጥ ቤተክርስቲያንና ቤተ መቅደስን ያለየ ሰው ማለት ነው። እዛው ዲቤቱ ላይ ነግሬያለሁ። ቤተ መቅደስና ቤተክርስቲያንን ያለየ ሰው ነው ከጴንጤ ጋር ዲቤት የጠራው እና እዛ በሰለሞን ቤተክርስቲያኑ ውስጥ ስዕላት ነበሩ የሚያጥኑላቸው አለ። የለም ስዕል የሚባል ሰለሞን ቤተ መቅደስ ውስጥ የለም። እሺ ስለዚህ ኦርቶዶክስ በኦሪታውያንም ስትመዘን ውድቅ ናት ያልኩት ያኔ በዛ ሰዓት ላይ ነው። በደንብ መዝኛት። ከዛስ በክርስቶስ ቤተክርስቲያን ታሪክ ውስጥም አብያተ ክርስቲያናቱን ጠርቼ በሮሜ፣ በቆሮንቶስ፣ በቆላሲያስ፣ በፊልጵስዩስ፣ በኤፌሶን፣ በገላትያ፣ በተሰሎንቄ፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ አሁን እናንተ እንደምታደርጉት ስዕል ስሎ ያጠነ የሰገደ የዘመረላቸው ወደ እነሱ ያሸበሸበ አለው ብዬ ስለው አረስታችን አይደለም ማለት ምን ይበል ታዲያ ማት ሲወርድበት
ስለዚህ ምንድነው አሁን እናንተ በየቤታችሁ አድርገ የምትሰግድለትን ስዕል የብሉይ ኪዳንም ነቢያት የአዲስ ኪዳንም ሐዋርያት አንድም ቦታ ላይ እንደዚህ እያደረጋችሁ በእነሱ በኩል ተማጸኑባቸው፣ ለምኑባቸው፣ አምልኳቸው፣ ለአምልኮ ተጠቅሙባቸው ብሎ አላለም። ለስዕል የሚሰግድ ሰው የረከሰ ሰው ነው። ባይዘው ለተቀረጸ ምስልና ለስዕል የሚሰግድ የረከሰ ሰው ነው። ለተቀረጸ ስዕልና ለምስል የሚሰግድ ለሰው ፎቶ የሚሰግድ ሃይማኖት የረከሰ ሃይማኖት እንጂ የተቀደሰ ሃይማኖት አይደለም። ከርኩሰታችሁ ተመለሱ እንላችኋለን። እንደነርሱ አትሁኑ፣ እንደ አባቶቻችሁ ማለት ነው። ለምን ጣዖት አምልኮን ያደርጉ ነበር። አድማ ሰው በእግዚአብሔር ላይ ሲያደም ተጠራርተው ነው ያደሙት። ታውቃለህ? እኔም አላርግም፣ አንተም እንዳታርግ፣ አንቺም እንዳታርግ። ኧረ እኔ ድርሻ አለ በብፁ ሰምቼም እንዳልሰማው አይቼም እንዳላየው ነው የምሆነው። በቃ በዚህ ቃል እንግባ። በቃ እኔ ገብቻለሁ። የአባቶች አምላክ ድፍት ያርገኝ እያሉ ማለት ነው ተማምለው አድማ። የጌታን ቃል እንስማ እንዴ? አይ አንሰማም። ምን ያርግልን? እንሰማለን። እኔም አልሰማም። አንተስ? እኔም አልሰማም። አንቺስ ምን ትያለሽ? ኧረ እኔም በፍጹም። እርሶስ ምን ይላሉ? እኔ እንግዲህ አባቶቻችን ወጉ መቅረት የለበትም። ምንድነው ወጉ? ጌታ ያላዘዛቸው ማቴዎስ ማነው ማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችሁ ብሎ ያለ አድነኝ ነው የሚባለው። ፍጡር ነበረ ያኔ። በቃ ፍጡር ነው። በቃ ፍጡር ለፍጡር ነው። ሸብረብ ነው ምናምን ነገር ብለው እንደሚሉት የሚሉት የነበረው ማለት ነው። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። እግዚአብሔርን ስትፈልገው በቅዱስ ቃሉ በኩል ነው የምትፈልገው። እግዚአብሔርን ስትፈልገው ልጁን ኢየሱስ ክርስቶስን ነው የምትፈልገው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ለአይሁድም ለአሕዛብም የተሰበከ ወንጌል ይሄ ነው። የሚቀጥለውም ይሄው ነው። ዓለም እስኪዘጋ ድረስ ዓለም የሚጠቀለለው በዚህ ወንጌል ነው። በማን? በዳዊት ልጅ በኢየሱስ ክርስቶስ ማለት ነው። ስሙ ለዘላለም ይቀደስ። በዳዊት ልጅ በኢየሱስ ክርስቶስ ወንጌል ዓለም ይጠቀለላል፣ ጉልበት ሁሉ ይንበረከካል አልኩ። ኃያላን የተባሉ በሙሉ ማንም ጥራ፣ በምስራቅ በምዕራብ በሰሜን በደቡብ የተነሱ በዚህ ፕላኔት ላይ ያሉ ሁሉ ለጌትነቱ ክብር ሰግዶ ነው ወደ ሲኦል የሚገባው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል አይደለም ወይ? አዎ፣ ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ብለዋል ይላል። እኛ አሁን እዚህ በሽመል ወይ በመሳሪያ ተገደን አይደለም ጌታ ነው ብለን የምንለው፣ ወደና ፈቅደን ነው። እኔ ግን በተቀደሰው ተራራዬ ላይ ንጉሴን ሾምኩ እንዳለ ባሪያው ዳዊት በሕይወቴ ላይ እኔ ራሴ ነኝ የሾምኩት፣ በልጆቼ በሚስቴ ላይ ማለት ነው። ሚስቴ ራሷ ነች፣ በልጆቼም ላይ ሁሉ እኔ ነኝ የሾምኩት። ጌታ እየነገርኳቸው አሳድጋቸዋለሁ። ሚስቴ ራሷን ውሳኔ ራሷ ነች የምትወስን። ግን ደግሞ በቤት ውስጥ ከተጋባን ጊዜ ጀምሮ የኔ ናትና ለእኔ የተሰጠች ስጦታ ነችና በእሷም ላይ እኔ ነኝ የምወስነው። የቤት ራስ እኔ ነኝና እኛ ቤት ቅድመ ተከተሉ አይፋለስም። ኦኬ፣ አይፋለስም። ሚስቴ የኔ አካል ናትና አይፋለስም። ወድጄና ፈቅጄ በቤቴ ላይ የሾምኩት ኢየሱስ ክርስቶስ ነው። ለጌትነቱ ክብር የምንሰግድለት ወንድሞቼ እህቶቼም ልክ እንደዚሁ ነው የሚያደርጉት። ምድር ሁሉ የተሸከመቻቸውን ጣዖታት አራግፋ ወደ ሰራዊት ጌታ ወደ ንጉሱ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ካልመጣች ማንም አይተርፍም። ያው የዘመንህን ቁጥር የሰጠህንም ሳታውቀው የዘመን ቁጥር አልቆ በሞት ትጠራለህ። ዘላለምህ ወደሚዘጋበት ትሄዳለህ። አንዳቸውም አያድኑም። መሐመድ በል፣ አላህ በል፣ ቡዳ በል፣ ሂንዱዝም በል፣ ተራራው በል፣ ወንዙ በል፣ ሸለቆ በል፣ እንትን በል፣ ማናቸውም አያድኑም። ማዳን የነሱ አይደለም። ሲሞቱ እንኳን ነፍሳቸው ከስጋቸው እንኳን ሲወጣ ወዴት እንደሚሄዱ ሳያውቁ ነው የሄዱት። መሐመድ የተባለው የእስላሞች 1 ምናምን ነገር ህዝብ ይከተለዋል የተባለው በሐዲሳት መጽሐፍት ላይ ያነበቡ ሰዎች ናቸው የነገሩኝ። እኔ ያላነበብኩትም
ከሞት በኋላ ወዴት ትሄዳለህ ተብሎ ሲባል እኔም አላውቀውም። የት ነው የምትገባው? ገነት ነው ሲኦል ተብሎ ሲባል እኔም አላውቀውም። ከዛ ምን ትምህርት አስተምሮ ግን ሄደ? በቃ በመንግስተ ሰማያት 72 ደናግላን አሉ ይላል። ከዛ ጡታቸውን ማይሟሽሽ ጡት ላይ ጡታቸውን ማይሟሽሽ እንደዚሁ ኩምትር ያለ ጡት በቃ እሱን ሁሉ ቀን እየነካው እያለ አንድ ሰውዬ ሲናገር የሰማሁት እዚህ የት ነበር ያለው? አንተዬ ቆይ ስብከቱ ሁሉ ጡት በጡት ሆኖልሃል ማለት ነው። እዛ ቤት ደግሞ የቱ ጋር ነው? እዚህ ጋር አስቀምጨው ነበረ። የቱ ጋር ነበር ያልኩት አንተዬ? አይ ያጣሁት አይደለም፣ ብዙ ቪዲዮ ነው እና እንዲሁ ነው ብሎ የሚለው ያልሟሸሸ ጡት እያለ አደባባይ ላይ ያልሟሸሸ ጡት፣ የቆመ ጡት፣ አግድመት የሚያይ ጡት፣ የተቀመጠ ጡት፣ የቆመ ጡት እያለ ማለት ነው። እና እሱ ሁሉ ይጠብቃል በመንግስተ ሰማያት ብሎ ገና መንግስተ ሰማያት ሄዶ የቆመ የሴት ጡት ለማሸት ስብከት ይሰበክልሃል እዚህ ምድር ላይ። እቺ ዓለም ወዴት ነው እየሄደች ያለችው ወንድሜ? ሰባ 72 ሴቶች ታጥበው ይጠብቁሃል ይላል። እኔ አምላኬ ነው የሚያውቀው። እዛ ዓለም ውስጥ እኔ አልገባም። ጡት ተከሽኖ መጥቶ ይሰብክልሃል። ምራቁን እንዲውጥ ማለት ነው። ወንዱ ለሴቶቹስ ምንድን ነው የሚጠብቃቸው? ለወንዶቹ የቆመ የሴት ጡት አሉ። ለሴቶቹስ እንደሚጠብቃቸው ዝም ብሎ ነገር ናቸው ማለት ሴቱ አይጠይቅም። አየህ፣ ለእኛስ ምንድን ነው እዛ የሚጠብቀን አይሉ። የቆመ የተኛ ብሎ የሚሉ ስብከት ትውልድ አታገኛትም አልኩ። ዲያብሎስ ነው እዛ ሲጠባህ የሚኖረው በሲኦል። አንተ እዛ ሄደህ ጡት ልታሽ አይደል? እዙ ከፈለክ ማንጎ ገዝተህሽ እንጂ እናንተ ክርስትና ውስጥ ይሄ ትውልድ ወዴት እየሄደ ነው ያለው? ጡታቸው ጡታችን ምናምን ነገር ይልላል። የሃይማኖት መሪ ነው ሲሰብክ ነበር። ኢየሱስን ካላገኘህ እስላሙን ማንም አትገባም። መሐመድ እንኳን ወዴት እንደሚገባ ሳያቅ ነው የሞተው። እኔም አላውቅም ነው ያለው። ጀነት ትገባለህ ተብሎ ሲባል እኔም አላውቅም ነው ያለው። እኔም አላውቅም መሐመድ ማለት ነው። ቡዳስ እሱ ደግሞ ሰው ከሞተ በኋላ ጢንዚዛና ፌንጣ ሆኖ ይመጣል ይላል። ያው ጢንዚዛና ፌንጣ ሆነ ትመጣለህ። ላምም ሆነ ትመጣለህ። በሬም እንደዚህ የተለያየ ነገር የግድ ጢንዚዛና ፌንጣ በራሪ ነፍሳት ብቻ ሆነ አይደለም ትመጣ። ሂንዱዝምስ እሱም እንደዚሁ ተመሳሳይ ነገር ነው። ለአስከታዮቹ የዘላለም ተስፋ የሰጠ ማን ብቻ ነው? ሃሌሉያ። ከወዴት እንደመጣ አውቀው ወዴትም እንደሚሄድ አውቀው ማበሻ ጨርቅንም አንስቶ እግራቸውን ያጠበው ትሁቱ ጌታ
ለአስከታዮቹ ላስከተላቸው የዘላለምን ሕያው ተስፋ የሰጠ ማ ብቻ ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ከወዴት እንደመጣ ወዴት እንደሚሄድ ያወቀው አምላክ ተከተሉኝ ብሎ ሲል የት ልታደርሰን ብለን ሳንለው መኖሪያን ስፍራ ላዘጋጅላችሁ እሄዳለሁ አለ። ጌታዬ እነዚህስ አንዳቸውም ለተከታዮቻቸው ተስፋ አልሰጡም። እነሱም ወዴት እንደሚሄዱ አያውቁም። ይህንን ሃይማኖት የመሰረተው ሰውዬ ይሄኔ በሲኦል ነው እየተጫወተ ነው። ጫወታ እዛ ካለ ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ይሄስ እዛው ነው ሲኦል ማለት ነው። ግልጽ ነው። መራራ እውነት ነው የምንነግራችሁ። ላስከተሏቸው ከዘላለም ከሞት በኋላ ተስፋ እንዳለ እነዚህ አልሰጧቸውም፣ ሊሰጡም አይችሉም። ከሞት በኋላ ተስፋ እንዳለ የሰጠን የኔና አንቺ ጌታ ኢየሱስ ክርስቶስ ብቻ ነው። የዚህ ጌታ ልጆች መሆናችን ብቻ አይበቃም። እንዳንተ ተከተለኝ ብሎ እኮ የት ልታደርሰኝ ልትጥለኝ አይደል ተብሎ አይባልም፣ አይጠረጠርም። ራሱ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ የታመነ ጌታ የሰጠኝ አባቴ ነው፣ ከኔም እጅ ከአባቴም እጅ የሚነጥቃቸው የለም ነው ያለው። ኢየሱስ ክርስቶስ ጻድቅና አዳኝ ጌታ ነው። ለዘላለም ስሙ ይባረክ። በስሙ ያመናችሁ የኃጢአታችሁን ይቅርታ ያገኛችሁ ደስ ይበላችሁ። የተሰጠን የዘላለም ሕይወት አጥብቃችሁ ያዙ። በስሙ ያላመናችሁ ጌታ እንዲረዳችሁ ጸልዩ። እኛም እንጸልያለን፣ ወንጌሉን እንነግራችኋለን። ተባረኩ። ዳግሻ መልእክት አላየ መሰለኝ በውስጥ መስመር ወይስ አልተመቸም? አይዶ ነው። መቀጠል እንችላለን ወይስ ዳኒ ቤት ከፍታለህ? አይቻልኩኝ ደውል እንደውል ስለተባባልን ነው። ኦኬ እሺ እሺ ልደውልልህ። ኦኬ ብርኪ መቀጠል እንችላለን። ኦኬ በቃ አረስቱንም ቀይራለሁ። እሺ ቴንክ ዩ። ቀጥሉ። በቃ አለው ቀጥሉ። ያ እሺ ባነሳችሁት ሀሳብ ላይ አንድ ነገር ማለት ፈልጋለሁ። በተለይ መቀጠል ይችላል። ቪዲዮ ጭምር ማሳየት ፈልጋለሁ። ያው ትልቁ ላይ እሺ እዚህ ጋር ተያይዞ እነ ቀሲስ ዲበክ ሁሉ ምን አሉ የሚለውን ጭምር ማለት ነውና በእኛም ወገን ያሉ ሰዎች ማለት ወገን ነን የሚሉ ሰዎች እነሱም ምን እንዳደረጉ ምን እንዳሉ ጭምር ባሳይ በቪዲዮ ደስ ይለኛል። እና በዚህ ውድድር ላይ ማርያም ሲል የነበረው ሰው ምን አይነት ሰው ነው የሚለውንም ደግሞ እሱንም ትንሽ ባሳይ ፈቅዱልኝ። እንደዛ ላድርግ። እሺ አንዴ ቪዲዮ ልክፈት። እንደዚህ አድርጌ ላሳያችሁ። እሺ ድምጽ ይሰማል አይደል? እርምሻይ ይሰማል ወንድምነት። እሺ አንዳንድ ነገር ማሳያችሁ ነገር ያው ለእናንተ አይመጥንም፣ ግን ግድ ማሳየት ስላለብኝ ብቻ ላሳያችሁ። እሺ ለዚህ አሁን ላላችሁት ለክርስቲያኖች የሚመጥን አይደለም አንዳንዶቹ ማሳያችሁ ነገሮች፣ ግን ያው ታግሳችሁ
እንድታዩ ፈልጋለሁ እንድታዩ መልእክቱንም እንድትሰሙ ፈልጋለሁ። የመጀመሪያው በፕሮግራሙ ላይ የተገኙት ምን አይነት ሰዎች ናቸው የሚለውን ላሳያችሁ። አሁን የዚህ ፕሮግራም ታዳሚዎች ኢየሱስ ብቻ ነው የዘላለም ሕይወት ተብሎ የተነገራቸው ሰዎች ምን አይነት ሰዎች ናቸው? እዚህ ፕሮግራም ላይ ሰውየው ኦርቶዶክስ ሊሆን ይችላል፣ ሰውየው ሙስሊም ሊሆን ይችላል። ግን ምን አይነት ሰው ሕይወት ያለው ሰው ነው ወይ የተገኘው የሚለውን ላሳያችሁ። እሱን ላሳያችሁ። መጀመሪያ ምን አይነት ሰዎች ተገኙ የሚለውን የመጀመሪያው ይሄ ነው። እሺ የመጀመሪያው ይሄ ሶሪ በዘፈን ስለሆነ የሰሩት ድምጹን ላጥፋውና ላሳያችሁ። ድምጹን ላጥፋውና ሶሪ የፕሮግራሙ ታዳሚዎች ምን አይነት ሰዎች ናቸው የሚለውን ላሳያችሁ። እንግዲህ እነዚህ ናቸው ፕሮግራሙ ላይ የነበሩ ሰዎች፣ እርቃናቸውን የመጡ ሰዎች ማለት ነው። አይታችሁታል። እንዴ ልዝገመው ይሄን ቪዲዮ አንዴ ልዝገመው ይሄን ቪዲዮ ድምጹን ላጥፋውና እሺ አንዴ ልዝገመው ይሄን ቪዲዮ ባይዘው እነዚህ ሰዎች እምነታቸው ኦርቶዶክስ ነው አይደል? ኦርቶዶክሶች ናቸው የሚይ ኦርቶዶክሶች ናቸው። የአንድ ሰውዬ ማለት ያሳየን ተመልከቱ። እንግዲህ ምን ለብሳ እንደመጣች እዩ። ከላይ ራቁቷን ናት፣ ከታች የለበሰችውን ተመልከቱ። እንደዚህ አይነት ሰዎች ናቸው የተገኙበት። ኦርቶዶክስ ናት አሁን እቺ ልጅ ማለት ነው። ኦርቶዶክስ ናት። ለዚህ ሴት ነው እንግዲህ ኢየሱስ ብቻ ነው የሚያድነው ተብሎ የተነገራት። ታዳሚዎች ምን አይነት እንደሆኑ እንድታዩ ነው። ተመልከቱ ምን አይነት ልብስ ለብሳ እንደመጣች። አላማቸው በጣም ግልጽ ስለሆነ እነዚህ ሰዎች ማለት ነው በሙታን ሰፈር ያሉ ሰዎች ናቸው። በሙታን መንደር ያሉ ሰዎች ናቸው። የዚህ ፕሮግራም ታዳሚ የነበሩ ሰዎች ሙታን ናቸው በሙሉ ማለት ነው። ሙታን ናቸው እዚህ ፕሮግራም ላይ የተገኙ ሰዎች። አንድ ሁለተኛውን ደግሞ ላሳያችሁ። ይሄን ሰው እዩት። እቺን አሁን ስለዚህ ሰው ሳወራ ጾታው ምን ብዬ ነው የምጠራው? እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ ታደሙት። አሁን ድምጹን ያጠፋሁት በዘፈን ስለሰሩት ነው። ሲዞር ወደ ኋላ ላሳያችሁ ምን አይነት ልብስ እንደለበሰ ተመልከቱት። ከኋላ ዚፕ ያለው ሱሪ ነው ላይ ያደረገው ማለት ነው። ከኋላው ዚፕ ያለው ሱሪ ይታያችኋል። በኢየሱስ ክርስቶስ ከኋላው ዚፕ ያለው ሱሪ ያደረገ ሰው ነው አሁን የሰው ማለት ነው። እንደዚህ አይነት ሰዎች ናቸው እዚህ ፕሮግራም ላይ የታደሙት። ኦርቶዶክስ ነው። አዎ በሚገባ ቦርሳ ይዟል፣ የሴት ቦርሳ። ጫማው ሂል ነው ያደረገው ጫማ እና እንደዚህ አይነት ሰዎች የተገኙበት መድረክ ነው። እንደዚህ አይነት ሰዎች የተገኙበት መድረክ ነው። እነዚህ ሰዎች ናቸው የዚህ ፕሮግራም ታዳሚ የነበሩ ሰዎች። እሺ ሶስተኛው ደግሞ በስም ጴንጤንን የሚሉ ሰዎች፣ ሸለፈታ የሚሆኑ ሰዎች ታውቃላችኋል። የልባቸው ሸለፈት ያልተገረዙ ሰዎች በስም ግን ጴንጤንን የሚሉ ሰዎች ላሳያችሁ። እዚህ መድረክ ላይ ከተገኙት መካከል ሌላኛው ደግሞ ስማቸው ጴንጤ ነው፣ ከልጅነታቸው ጀምሮ ጴንጤንን የሚሉ ግን ምን አይነት ሰዎች እንደሆኑ ላሳያችሁ። ኖ ይሄማ ኖ ወይት ወንድምነት ይሄማ እሽኮለሌ ብሎ የሚል ዘፋኝ ነው፣ ጴንጤ አይደለም። እናቱ የሙሉ ወንጌል ቤተክርስቲያን ምናምን ነገር ቤተሰቦቹ በጌታ የሆኑ ናቸው ይመስለኛል። ኖ አይደለም፣ የስም ጴንጤ ማለት ነው። ይሄ በዓለም ጥርግ ብሎ የሄደ በጴንጤ ማህበረሰብ ውስጥ የተወለደ እናቱ ቤተሰቦቹ አይ ቲንክ የሙሉ ወንጌል ቤተክርስቲያን ሰዎች የነበሩ ግን እሱ ዓለም ይሻለኛል ብሎ ከጌታ ቤት የወጣ እሽኮለሌ ባይ አለሌ ዘፋኝ ነው፣ ጴንጤ አይደለም። ትክክል ነው። ትክክል ነው። እዚህ መድረክ ላይ ምን ሲያወራ ነበር? ለምንድን ነው ቀይ የለበሰው? አሁን የሰው ማለት ነው። ስለ ኢየሱስ ያወሩም እንደዚህ አይነት ሰዎች ስለ ኢየሱስ ያወሩ። ለምን ቀይ ለበስክ ተብሎ ሲጠየቅ ያወራውን ላሰማችሁ። እኔ ያው በሴት እጅ ነው ያደግኩት። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው
በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት። ከቲክቶከር እኔ ነኝ ረጅም ስለ የወር አበባን ምሳሌ ያድርጉ። አዎ ስለ የወር አበባ ሊያወራ ነው ሄደው ይሄ ልጅ ተመልከት። የለበሰው የወር አበባን የሚወክል ነገር ነው የለበሰው። የሚያወራውም ይሄ ነው። ጴንጤ እኮ ነው። ጴንጤ ነኝ ብሎ ያወራል። እንዳልኳችሁ ምን ጴንጤ የወር አበባ ሲሆን ነው እንደ ጴንጤ ነኝ ብሎ የሚል ከኦርቶዶክስ ጋር አብሮሽ ሲል ነበር ከነ መዝሙር ያሬድ ጋር ሁሉ ጭምር። ላሳይ ነው ኤርሚ፣ ማንነቱን እኮ ላሳያችሁ ነው። ወንጌል ሲነገር እንዴት እንደሚቃወሙ እነዚህ ሰዎች አሳያችኋለሁ። ምን ሊያወራ ነው ሄደው ይሄ ሰውዬ? ስለ ወር አበባ ሊያወራ ነው ሄደው። ምን ይሁን የወር አበባ? በቃ ተፈጥሮ እኮ ነው። ለምሳሌ የሴቶች መደፈር ይቁም ቢሆን ተቃውሞ ነው። በቃ ለምን ተቀብቶ አይወጣው ነበር? እኔ ልብሱ እንደዚህ ከሚያደርግ ብሩኬ ልብስ እንደዚህ ከሚያደርግ ተቀብቶ ቢወጣው ኖሮ ጠይቆ ማለት ነው ይሻል ነበር። አዎ ይሻል ነበር። እና ደዛ ድርሳነ ዑራኤል ላይ የሴቶችን የወር አበባ ግዳጅ የሚያጠቅሰው ሰው እያለ ድርሳነ ዑራኤል ላይ በ12 ጋን እያደረገ ማለት ነው። በ12 ጋን ሞልቶ የሚያጠቅሰው አለ። በእርግጥ እዛ እንደዛ አይነት ነገር ይሄም እንደዛ ተቀብቶ ቢወጣ ነበር ጥሩ ብሎ ልብስ ብሎ ከሚል ማለት ነው። ቀጥል እሺ። ይሄ ሰው ላሳያችሁ እንዴት ወንጌል ሲነገር እንደሚቃወም ላሳያችሁ። በነገራችን ላይ በዚህ አጋጣሚ ስካት የሚባል ልጅ አለ አይደል? እዚህ ቲክቶክ ላይ በጣም የተወደደ ወንድም አለ ስካት የሚባል እና ጌታ ይባርከው። ለምንድን ነው ኢየሱስ እያልክ የምታደርቃቸው ብሎ ይቃወማል። ተመልከቱ። መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም? ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግቱ። ተመልከቱ። ምን አተ ነው ከኦርቶዶክስ የወጣው? በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል ስካት። እና ኦርቶዶክሶች አሜን ማለትም ጭምር ነው የተቸገሩት። አዎ እንዴት ይላሉ አይሉም? እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለበት። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። እግዚአብሔር የሆኑትን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገሩን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣሁት። ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም። እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ አስማራቸው ነው ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን አሁን ሰውዬ እኮ ነው ጴንጤ ነኝ ያለ ሁለተኛ ላይ ሙድ የሚይዘው ማለት ነው። እኔንም ብትለኝ ወደዛ ሂድ ነው ምልክ ምን ኢየሱስ ተመልከቱ። እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሂድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነው ካንተም ያው ነው በዓለም ነው ያለ የተቀበልከው መንፈስ ከዚህ ዓለም የሆነው ነው። ሙት ነህ ወዳጄ ሙት ነህ። ገና እኮ ነው ገና አልዳንክም አንተ። ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ። እንቀጥል። ማርያም ሲል ነበር አይደል? በማርያም በነገራችን ላይ አንድ ፎቶ ላሳያችሁ። ቆይ አንድ ፎቶ ላሳያችሁ። የነዚህ ሰዎች አለባበስ ምን አይነት ነው የሚለውን አንድ ፎቶ ላሳያችሁ። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው እነዚህ ሰዎች። ክሬት የተደረገው ሁላ አይደለም፣ ልብሱ ሁላ ኮፒ የተደረገ ነው ከነዚህ ሰዎች ከግብረሰዶሞች ማለት ነው። ከግብረሰዶሞች ኮፒ አድርገው ነው ልብስ እንኳን ይዘው የመጡት። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን የምከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ ግን ምን አይነት ሰዎች እንደሆኑ እንድታዩ ስለፈለኩኝ ነው። እንዲህ ሲል ነበር ህዝቡን፣ ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው accept yourself be okay ሲጋ ምታቀም በቀቅ ምንድነው ያለው ሰምታችኋል?
ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። የተከተተው እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ይሄው ዋት ከተጨነቃቸው accept yourself be okay ሲጋምታት ምታቀም በቀን ይታባስ ሰምታችኋል የተናገረው። እነዚህ የወንድ ጋር በራስ ከተጨነቅ እነዚህ ሰዎች ናቸው እኮ አሁን ማርያም ሲል የነበረው ልጅ ይሄ እኮ ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው ብርክዬ። ኦፍ ኮርስ ራሱ ያረጋል ብሎ ተናገረ። ራሱን በራሱ ማርካት ብሎ የሚለው ራሱ ይሄንን ርኩሰት ይሄው ልጅ ያደርጋል ማለት ነው ተናግሯል። ኤርሚዬ ማምጣት ይችላል። ቪዲዮ እንደሚያደርግ በግልጽ ተናግሯል። ራሱ እንደሚያደርግ ማለት ነው። ፕሊዝ ቪዲዮ ላክልን አንዴ በሚገባ ልክልኝ። ይሄንን የወንድ ጋለሞታማ መቃወም አለብን። ወጣቱን ትውልድ ሁሉ እንዲህ ብሎ የሚሰብክ ሰው እኮ ነው ይሄ ሰው ማለት ነው። እዛ ዓለም ምን አይነት ሰዎችን እንደምታነግስ ተመልከቱ። እዚህ መድረክ ላይ ነው ኢየሱስ የተነገረው። ለእነዚህ ሰዎች ህይወት ያስፈልጋቸዋል። ሙታን ናቸው እኮ ተመልከቱ። ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የሚከፍተውን ቪዲዮ ስሙት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድብ ስትል ገንዘቡ ምጥጥ፣ ድብ ስትል በረከት ቅብል እዛው። ሰምታችሁታል? ዓለም የምሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣ እግዚአብሔርን አለመፍራት፣ ልክ ቅድም እንዳየናቸው ነውሮች ማድረግ። ለምሳሌ የሱን ምክር የሰሙ ሰዎች ምንድነው ያደረጉት? ያው የሱን ምክር የሰሙ ሰዎች እኮ ወደዚህ መድረክ ሲመጡ እንደዚህ ነው የመጡት። ይሄ ማለት ነው ደድቦ ማለት ይሄ ማለት ሌላ ምንም ማለት አይደለም። እነዚህ አይነት ሰዎች ያሉበት መድረክ ነው ይሄ መድረክ። እንደዚህ አይነት ሰዎች ያሉበት መድረክ ነው። በጣም በሚገርም ሁኔታ ይሄ ሰውዬ እኔ ነኝ ቴድሮስ እያለ ያለው። ስለ ቴድሮስ ሰምታችኋል? ሳልሳዊ ቴድሮስ የኦርቶዶክስ ስብከት ኢየሱስ ይመጣል ሳይሆን ቴድሮስ ይመጣል ስለሆነ ይሄንም ጠንቅቀው ስለሚያውቁ እነዚህ ሰዎች እንደዚህ እያለ ነው። ተመልከቱ። በመጨረሻ አንተ የምትታወቀው በደግነት ሰዎች በተለይ አሁን ላይ በሩጫዎቹ በሁሉ ሰዎችን እየረዳህ ነው እና ሁሉንም አንተ ረድተሃል ጨርሰው። ስለዚህ እርስ በርስ እንዲተባበሩ እንተጋገዝ። ሁላችንም በተቻለን አቅም እኔ የተቻለኝን አቅም እየሰራሁኝ ያለሁት ቃል የገባሁት ነገር ነው። ካናዳ እያለሁ ማለት ነው በረና ወጥቼ ብዙ ሰው ሲረባረብ እኔን ለማገዝ ማለት ነው ሳልጠይቃቸው ሰዎች እዛ ቃል ገብቻለሁ። ፈልጋችሁ ማግኘት ትችላላችሁ። እኔ በቂ እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክት እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶች መናገር እፈልጋለሁ። ሁሉ ኢትዮጵያውያን እያያችሁ እና እየሰማችሁ ከሆነ ማለት ነው እባካችሁ እግዚአብሔር ፈልጉ። ራሳችሁ ላይ እግዚአብሔር እንዳታጡት። እግዚአብሔር ሰምታችሁታል? ቴድሮስ ነኝ እያለ ማለት ስለዚህ ነገር ሰምቷል። ይሄ ልጅ አይደል ያውቃል። ይሄ ልጅ ሳልሳዊ ቴድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳዊ ቴድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ። እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። መሰገጥ ማለት ምን ማለት ነው ብሏል? መደደብ ነው ብሏል ወንድማችን። ሰምታችሁታል? ጌታ ይርዳው። መሰገጥ ማለት እንደዚህ ነው። ደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደቡ ድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድብ ስትል ገንዘቡ ምጥጥ፣ ድብ ስትል በረከት ቅብል እዛው።
ተመልከቱ። አሁን ይሄ ሰውዬ ደድቤ ነው የዚህ ክብር ባለቤት የሆንኩት። በቃ ዓለም ለእንደዚህ አይነት ሰዎች ምቹ ናት። እውነት ነው፣ ምንም ጥያቄ የለም። አሁን ቄሱም እንደዚህ እያሉ ነው። እኔም ቆሎ ተማሪው እሺ ስግጥ ብዬ እንዲላለው ማርያም 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 ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃቸው ላይ ያለ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ። እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቀሲስ ነው ታዲያ መባል አለበት። ሰግጡ ቀሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀመጡት ነው። እንቀጥል። እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እስኪ አንዱን ላሳያችሁ፣ አንዱን ብቻ ላሳያችሁ። ከዛ ውስጥ አንዷ ማስተዋለች። አረ ወደዛ ብርቂ ወይ ይህ ሰው አታሳየው ወንድምነት ወደዛ እሺ እንደዚህ አይነት ሰዎች ይሄን ፔንቴ ብለህ እኛ ጋር የምታመጣ ወደዛ እንደዚህ አይነት ሰዎች አሉ። ኢየሱስ ተባለ ብለው አይናቸው የሚቀላ ሰዎች ማለት ነው። አይናቸው የሚቀላ ሰዎች ምንድነው ያለችው? ማስተዋል ምንድነው ይብላ የተናገረችው? ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። እኔ አሁን እዚህ ውስጥ ያላችሁ ክርስቲያን ወንድሞች እናንተን ጭምር ጠይቃችኋለሁ። ይሄ ለሷ ብቻ የተሰጠ አይደለም። ግዴታ እሷ ያገኘችው መድረክ እኛ ማግኘት አይጠበቅብንም። እሷ ያገኘችው መድረክ ግዴታ ለኛ ሊመቻች አይገባም። ብዙ መድረኮች ግን አሉ። በጣም እጅግ በጣም ብዙ መድረኮች አሉ። ገበያ ሊሆን ይችላል፣ የሥራ ቦታ ሊሆን ይችላል፣ ታክሲ ሊሆን ይችላል፣ ዳቦ ልትገዛ ተሰልፈ ሊሆን ይችላል። ኢየሱስን ትናገራለህ ወይ? ኢየሱስን ትናገሪያለሽ ወይ እህቴ? ይሄ ለሁላችሁም ጥያቄ ነው መሆን ያለበት። በጌታ ፊት ስትቆሙ ታፍራላችሁ። ሁላችን በክርስቶስ ወንበር ፍርድ ፊት እንቀርባለን። ሁላችን እንጠየቃለን። በክርስቶስ የነጩ ዙፋን ፍርድ ፊት አላልኳችሁም? እሺ፣ በክርስቶስ ወንበር ፍርድ ፊት እንቀርባለን። ያኔ እንጠየቃለን። ምን ሰርተ መጣክ እንባላለን። ጸጋው የተሰጠን ተሟሙቀን እንድንተኛበት አይደለም። ይሄን ቅዱስ ስም ጠርተን እንድናከብረው ነው። ሰዎች ከጨለማ እንዲድኑ ነው። የምሬን ነው የምላችሁ። ሁላችንም እንጠየቃለን። በዚህ ሁላችንም እንጠየቃለን። ምን እየሰራን ነው? ይሄን ስም እየተናገርን ነው ወይ? ባገኘነው አጋጣሚ ሰዎች ከሞት ወደ ህይወት እንዲመጡ ወንጌል እየተናገር ካልሆነ ራስን ጠይቅ። የምሬን ነው የምላችሁ። ራሳችሁን ፈትሹ። ይውላችሁ ኢትዮጵያውያን አውቃለሁ። በኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ትክክል ነው። የሰዎችን ሃይማኖት እናከብራለን። ትክክል ነው። የሰዎችን ሃይማኖት እናከብራለን ማለት ያሉበት ስፍራ ሙት ነው የሚለውን አንናገርም ማለት ግን አይደለም። በጨለማ ውስጥ እንዳሉ አንናገርም ማለት አይደለም። ቅዱስ ጳውሎስ አይሁዳውያንን ወገኖቹን የይሁዲ እምነት ተከታይ የሆኑትን ኢየሱስን ካልተቀበላችሁ እያየሁኝ ወደ ሲኦል ልትሄዱ ነው ብሎ ይነግራቸው ነበር። ስለማይወዳቸው ነው? እጅግ በጣም ስለሚወዳቸው ነው እንጂ ስለነሱ እኮ ያነባ ነበር ጳውሎስ።
ስለነሱ ያለቅስ ነበር። ደግሞም ስለነሱ እሱ የተጣለ እንዲሆኑ ላይ ይለምን ነበር። አይገርምም? እጅግ በጣም እኮ ስለሚወዳቸው እኮ እንዳይጠፉ ስለሚፈልግ እኮ ነው። አንተ የምትወዳቸው ከሆነ ተሟውቃ አይደለም የምትቀመጠው ከነሱ ጋር፣ ከሙታን ጋር ተሟውቃ አትቀመጥ። የምታፈቅራቸው ከሆነ ቤተሰቦችን ሙታን አቅፋት ኖርም ትነግራቸዋለህ ፊት ለፊት። የምትወዳቸው ከሆነ ንገራቸው። ኢየሱስ ብቻውን ነው የሚያድነው። በአንተና በእግዚአብሔር መካከል ሌሎች ፍጡራን የሉም። ይህን ተናገር። ሌሎች ፍጡራን የሉም። አንተን ወደ እግዚአብሔር መንግስት ሊያቀርቡ የሚችሉ፣ ወደ እግዚአብሔር ሊያስጠጉ የሚችሉ፣ ሊያስታርቁ የሚችሉ ሌሎች ፍጡራን የሉ። ኢየሱስ ብቻውን እርሱ የእግዚአብሔር ልጅ ህይወት ነው ብለህ ተናገር። ይሄ ለኔም ጭምር ነው። ለኔም ጭምር የሆነ ግዴታ ነው፣ ለናንተም ጭምር። እሷ ያደረገችውን ሁላችንም ልንሰራው የሚገባ ግዴታችን ነው። ደሞ አሉ አንዳንድ ፓስተሮች ትልልቅ ሚዲያ ሲያገኙ በእናንተ ፊት እንዴት ኢየሱስን እንናገራለን፣ በእናንተ ፊት እኛ እንዴት መድረክ ይሰጠናል የሚሉ የስም ፓስተሮች አሉ። የስም ፓስተሮች ኢየሱስ ለማለት የሚያፍሩ ሰዎች። እውነቴን ነው የምላችሁ፣ ኢየሱስ ለማለት አፍሮ ፈጣሪ ብሎ ነው የሚናገሩት። በጣም እኮ ነው የሚገርሙ። ሙስሊሙም ፈጣሪ ይላል እኮ። ሙስሊሙም መጥቶ ፈጣሪ ነው የሚለው። ኦርቶዶክሱ ይመጣና ፈጣሪ ይላል። አንተም ፈጣሪ ትላለህ። ተመሳስለ ትኖራለህ ወዳጅ። ኢየሱስ በል። ይሄ የልዩነት ስም ነው። በነገራችን ላይ የልዩነታችን ስም ኢየሱስ ነው። ኢየሱስ ስትል ማንነት ይታወቃል። አንተ እግዚአብሔር ነህ፣ በቃ አለቀ። ጴንጤ ነህ ትባላለህ ኢየሱስ ስትል ማለት ነው። ጌታ ይባረክ ስትል አንተ ጴንጤ ነህ፣ መታወቂያ ነው ማለት ነው። ምንም ተመሳስለ የምንኖርበት ነገር የለም። እውነቴን ነው የምላችሁ። ማንም ጳጳስ ፊት ቅረብ፣ ጠቅላይ ሚኒስትር ፊት ቅረብ፣ ባገኘው አጋጣሚ ኢየሱስን ተናገር። ስለራስህ አታውራ ወዳጄ። ስለራስህ አታውራ። ስለ ምንም ክብር የለንም እኮ በቃ አለቀ። ክብራችን ኢየሱስ ነው። ክብርህን ነው መናገር ያለ። ክብር ኢየሱስ ከሆነ ኢየሱስን ተናግረህ ነው የምትወርደው። አሁን እየተንጫጩ ነው፣ ሚዲያ ሁላ እያወራ ነው አይደል? እንዴት እሷ የስፖርት ፌዴሬሽን ምክትል ፕሬዝዳንቱና ስለ ኢየሱስ ታወራለች? አይደለም ምክትል እግር ኳስ ፌዴሬሽን ሆነ አይደለም ጠቅላይ ሚኒስትር ብንሆን እንኳን የምናወራው ኢየሱስን ነው። ኢየሱስን ነው። ጴንጤዎች ነን። የምሬ ነው የምላችሁ፣ ጴንጤዎች ነን። አንደራደርም በዚህ ጌታ። ከሞት ወደ ህይወት ነው የመጣ ነው። ከሲኦል ነው ያመለጥነው። እኔ ይውላችሁ በደንብ አስታውሱ። ይሄን ነገር ሁሌም አስታውሱ። የ5 ዓመትና የ6 ዓመት የእስር ትእዛዝ አይደለም የተገለበጠላችሁ የተሻረላችሁ። የሆነ ዳኛ ተቀምጦ ጥቁር ለብሶ መዶሻ ይዞ የ10 ዓመት የፍርድ ቤት የእስር ውሳኔ ተሽሮልሃል አይደለም የተባለው። የዘላለም ሞት ነው ከኛ ላይ የተነሳው። ማንቸስተር አሸነፈ ብለህ ትዘላለህ ወዳጄ አይደለ? የ2 ዓመት እስር ቀረልኝ ብለህ ትዘላለህ፣ ትጨፍራለህ። የ5 ዓመት እስር ቀረልኝ ብለህ ትጨፍራለህ። እኛ እኮ መጨፈር ይነሰን እንደ ወዳጄ ገብቶን እኮ ነው የሆነልን እኮ ገብቶን እኮ ነው። አይገርምም? የተደረገልን ገብቶን ነው እኮ። መጨፈር ሲያንሰን ነው ወንድም እህቶቼ። ከዘላለም ሞት ነው ያመለጥነው። ከሲኦል ከፍርድ ነው ያመለጥነው። እግዚአብሔር ልጆች ተብለን ለመጠራት በቅተናል። ቅዱሱ መንፈስ በእኛ ለመኖር ፈቀደ እንዴ! ይሄ እኮ ነው የሆነልን። ይሄ ነው የሆነልን። ድጋሜ እነግርሃለሁ፣ በየትኛውም መድረክ ላይ የትኛውንም ፍጡር ስጠራ ብትሉ የሚደነግጥ ሰው የለም። በነገራችን ላይ ለምን ማርያም ብሎ ጠራ ብላችሁ አንዳንድ ሰዎች ቪዲዮ ስትሰሩ አይቻለሁ። በጣም ነው የገረመኝ እንደዛ ብላችሁ ስትሰሩ። ታዲያ ምን ብሎ ይስራ? የተቀበለው መንፈስ የማርያምን ነው፣ የዚህ ዓለም የሆነውን ነው። ለዚህ ሰውዬ ኢየሱስን ነው ምን ነግረው። ለምን ቪዲዮ ሰራ አይደለም፣ ለምን ማርያም አልክ አይደለም ምን ነው፣ ኢየሱስን እንነግረዋለን። ኢየሱስማ የማለት አቅም የለውም። የተቀበለው የዚህ ዓለም የሆነውን መንፈስ ነው ወዳጄ። ሙሉ ቀን ማርያም ማርያም ስትል ብትውል፣ ተክለ ሃይማኖት፣ ጊዮርጊስ፣ ጣጡስ የማንንም መንፈሳዊ ዓለም ላይ ያለን ድሪቶ ስጠራ ብትውል ምንም በቃ ምንም አይፈጠር። ምንም ነው የማይፈጠር። ህይወት አይደሉም እነዚህ ስሞች በሙሉ ህይወት አይደሉም። ያለውን ነው ይሄ ሰውዬ የሚያደርገው። ቅድም ያሳየዋችሁ በቪዲዮዎች በሙሉ እዚህ ላይ ያሉ ሰዎች በሙሉ ያደረጉት ነገር የተቀበሉት እርሱን ስለሆነ ነው። በቃ አለቀ። እኛ ደግሞ ቅዱሱን መንፈስ ተቀብለናል። የእግዚአብሔር ልጆች ነን። ለዛ ነው ኢየሱስ የማለት አቅም ያለን።
እነግራችኋለን ባገኘነው አጋጣሚ ለነዚህ ተሰብስበው ላሉ ሙታን በሙሉ ማለት ነው። መንፈሳቸው ሊቀሰቀስ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። በቃ አለቀ። የእግዚአብሔር ልጆች ሊሆኑ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። ያ ክብር ለኢየሱስ ይሁን። ጌታ ዘመኗን ይባርክ። ጥሌን ጌታ ዘመኑን ይባርክ። በእውነት ነው የምላችሁ እንደዚህ አይነት አገልጋዮች ያስፈልጋሉ። ነብይ ጥሌ አሁን ነብይ ጥሌ ብዬ ስናገር በጣም ደረቴ ነፍቼ ነው የምናገረው። ኮርቼ በቃ ነብይ ነው አሁን ጥሌ ማለት ነው። ኢየሱስን ደምቆ እንዲታይ የሚያደርግ ነብይ ነው። በቃ ነብይ እንደዚህ ነው። ስለ ሽሮ ስለ በርበሬ የሚያወራ አይደለም ነብይ። አንተ ትላንት ስለበላኸውና ነገ ስለምበላው ነገር የሚያወራ አይደለም ነብይ። ኢየሱስ የሚገልጥ ነው። በቃ ነብይ ብዬ ስጠራው ምኮራበት ሰው ማለት ነው ጥሌ ማለት ነው። ጌታ ይባርከው። በእውነት ነው የምላችሁ ጌታ ይባርከው። እንደዚህ ነው በቃ መሆን ያለበት። እኛም በጣም በሚገርም ሁኔታ ባለፈው ሮብ ቀን የዕብራውያን መጽሐፍ ምዕራፍ 7 ሲማሩ ከ20 ምናምን ሰዎች በላይ ነው ጌታን የተቀበሉት እዛ ማለት ነው። ከ20 ምናምን ሰው በላይ አሁን በቅርብ የተጠመቁት ከ300 ምናምን ሰዎች በላይ ናቸው የተጠመቁት። እንዲህ ነው መሆን ያለበት ወዳጆቼ። እኛም ይሄ ኃላፊነት አለብን። እኛም ይሄ ኃላፊነት አለብን። ኢየሱስ ብቻውን ያድናል። ቀደም ኤርምያ ራእይ መጽሐፍ ምዕራፍ 5 እያነበበ ነበር። ብቻውን እኮ ነው የሞተልን። ብርቱ መልአክ የለም። ይኸውልህ መጽሐፉን ሊዘረጋ ወይም ማተሙን ሊፈታ የሚችል ብርቱ መልአክ የለም። በሰማይ ሆነ በምድር ከምድር በታች ብርቱ መልአክ ከሌለ፣ ብርቱ ነብይ ከሌለ፣ ብርቱ ሐዋርያ ከሌለ ብርቱ ለሆነው ለይሁዳ አንበሳ ለኢየሱስ ብቻ ትንበረከካለህ። እሱ ነው ያሻገረ። እንደ ጎልያድ የገዘፈውን ሞታችንን በሞቱ ድል አድርጎ ዛሬ እንድንፎክር ያደረገው ኢየሱስ ክርስቶስ ነው። ክብር ለሱ ብቻ ይሁን። የህይወት እንጀራችን እሱ ነው። በልተነው ደግሞም እሱን ጠጥተነው ላንጠማ በእግዚአብሔር ፊት ነውር ላይኖርብን በእግዚአብሔር ፊት ያቆመን ቅዱሱ ደም ነው። ክብር ለኢየሱስ ብቻ ይሁን። በቃ ማንንም አትጥሩ። እዚህ ስም ላይ ማንንም አትደርቡ ወዳጆች። እናንተን ነው ምለው፣ እኔን በዓለም ያሉትን ሰዎች አይደለም። እነሱማ በዓለም ናቸው ያሉት። እነሱ በዓለም ናቸው። ኢየሱስ ያስፈልጋቸዋል እነሱ። እኛ ግን አናመቻመችም። ክብር ለኢየሱስ ይሁን። ተባረኪ ተባረኪ። ጌታ ይባርክሽ። ከዚህ በኋላ እንደዚህ አይነት መድረክ ላይሰጣት ይችላል አይደል? አይሰጣት ላይሰጧት ይችላሉ። እንደዚህ አይነት መድረክ ችግር የለም፣ አይስጧት። ስታገኝ ግን ይሄኑ ታደርጋለች። አሁን ይሄን መድረክ ስታገኝ ታደርጋለች። ሌሎቻችሁም ይሄን አድርጉ። በቃ አለቀ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ የታሰርንበትን የጨለማውን ሰንሰለት የበጣጠሰ ንጉስ ነው። ከዚህ ውጪ ምን ጠራው ስም የለንም። ምን ጠራው ስም የለ። ከዚህ ውጪ ምን እናወድሰው ስም የለንም። ከዚህ ውጪ ከፍ ምን እናደርገው ስም የለንም። ከስም ሁሉ በላይ ያለውን ስም ሰጠው ሲል ምን እያለ መሰላችሁ መጽሐፍ? በጣም ብዙ ስሞች አሉ። የሰው ስሞች ብቻ አይደሉም። እሺ፣ በቴክኖሎጂው ዓለም ላይ የተጠሩ ስሞች አሉ። በበሽታው ዓለም ላይ የተጠሩ ስሞች አሉ። ኃያላን የተባሉ ሰዎች የተጠሩበትም ስሞች አሉ። ከሱ ሁሉ በላይ የሆነ ስም ነው። እሺ፣ ከስም ሁሉ በላይ የሆነ ስም። አስፈሪ በሽታ ጥራ፣ የኢየሱስ ስም የበላይ ነው። ይበልጣል የኢየሱስ ስም። ክብር ለኢየሱስ ይሁን። ከዚህ በላይ እኔ ልሰራ፣ ይሄ ምሬ ነው፣ በጌታ ፊት ቃል ገብቻለሁ። ከዚህ በላይ ኢየሱስን ላገለግል፣ ከዚህ በላይ እግዚአብሔርን መንግስት እንደ ጸጋው መጠን ልሮጥ፣ የምሬን ነው የምላችሁ። ቃል ገብቻለሁ በእግዚአብሔር ፊት። በቃ ኢየሱስን ብቻውን ኢየሱስን ሳናመቻምች ምንም እዚህ ስም ላይ ሳንጨምር ልንጠራ ይገባል። ተባረኩ ተባረኩ። በመንፈሳዊ ዓለም ላይ ያሉትን ድሪቶች እየገለጥን እንቀጥላለን።
በጣም ብዙ ድሪቶ አለ በዚህ በመንፈሳዊ ዓለም ላይ። እሱን እየገለጥን ከዓይናቸው ላይ ዞር እያደረግን ኢየሱስን ብቻ እንዲመለከቱ እያደረግን ነው እንቀጥለው። ድሪቷቸውን እንዲያወልቁ፣ ድሪቷቸውን አውልቀው በክርስቶስ ኢየሱስ ደም እንዲታጠቡ፣ ዓይናቸውን እንዲገልጡ የኢየሱስን ስም ደጋግመን እየነገርናቸው እንቀጥላለን። በጣም ብዙ ድሪቶ አለ። በእስልምናው ዓለም ስትሄዱ መሐመድ የሚባል ድሪቶ አለ። በዚህ መንፈሳዊ ዓለም ላይ ኢየሱስን እንዳያዩ የጋረደ ድሪቶ ማለት ነው መሐመድ የሚባል። ወደ ኦርቶዶክስ ቤት ስትመጡ ማርያም የምትባል ድሪቶ አለች። ወደ ዘላለም ሕይወት ማታደርስ፣ ወደ ዘላለም ሕይወት ማታስገባ ድሪቶ ማለት ነው። ጊዮርጊስ የሚባል ድሪቶ አለ። ተክለ ሃይማኖት የሚባል ድሪቶ። ወደ ቡድሃው ስትሄዱ እንደዛው ኢየሱስ እንዳይታይ ያደረጉ መንፈሳዊ ዓለም ላይ ያሉ ድሪቶች ናቸው። እነዚህ መውለቅ መቻል አለባቸው። አራግፎ መጣል መቻል አለ። በነገራችን ላይ በጣም የሚገርመውን አንድ ነገር ልንገራችሁ። ሰው ድሪቶሃም ከሆነ ጠረኑ ራሱ ይበላሻል። ጠረኑ ራሱ ይበላሻል። ድሪቶ ማለት ቀዳዳ ልብስ ላይ ቀዳዳ ለብሰህ ስተኛ አታወልቀው፣ ስትጓዝ አታወልቀው። ጠረን ይበላሻል። ኢየሱስን የጽድቅ ልብስን ስትለብስስ ድሪቶን ታወልቅና መልካም መዓዛ ይሆኑ። እግዚአብሔር ሲመለከት አንተ ላይ ኢየሱስን ሲያይ ልጅ ይልሃል። አይገርምም? ጠረን ይቀየራል። ሙሉ ለሙሉ ስፍራ ትቀይራለህ። አንተ ብራንድ ትሆናለህ። ከለበስከው ልብስ የተነሳ ከለበስከው የጽድቅ ልብስ የተነሳ ብራንድ ትሆናለህ። ስፍራ ነው የምትቀይረው። ሰማይ ነው የሚከፈትልህ ወዳጄ። ቀጥታ ነው ሰማይ የምትገባው። ጠረን ይቀየራል። ውሎ ይቀየራል። ሰፈር ይቀየራል። ቋንቋ ይቀየራል። ቋንቋ ይቀየራል ወዳጄ። አስተሳሰብ ይቀየራል። ብሔርተኝነት ይጠፋና ኢየሱስ ትላለህ። ኢየሱስ ለሁሉም ትላለህ። ለኦነግ ሸኔ ትጸልያለህ፣ ለፋኖ ትጸልያለህ፣ ለሻዕቢያ ትጸልያለህ፣ ለህወሓት ትጸልያለህ፣ ለሀገሪቷ መሪ ትጸልያለህ። በቃ እንደዚህ ነው የምትሆነው። አየ ድሪቶን ያስወልቅህና ለሁሉ ትጸልያለህ፣ ወደ ሰላም እንዲመጣ ሀገር እንድትረጋጋ። ብሔርተኛ አትሁን። ኢየሱስ ልዩነት ነው ወዳጄ፣ ልዩነት ነው ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ተባረኩ። እሺ የኢየሱስ እናት ናት ድሪቶ። ይኸውልህ ማርያም አይደለችም ድሪቶ። አንተ እሷን ተስፋ ስታደርግ ድሪቶ የሚሆንኩ አንተ ነህ። ገብቶሃል እያልኩ ያለሁት? በማርያም ስዕል ይኸውልህ የማርያም ስዕል መሳሉ አይደለም ጣዖት የሚያደርገው። በማርያም ስዕል ፊት ስትሰግድ ጣዖት ትሆንብሃለች። ከሞን ብሮ ነቃበል። እሷ አይደለችም ድሪቶ። እሷን ተስፋ ስታደርግ የዘላለም ሕይወት ለማግኘት በእሷ በኩል ተስፋ ስታደርግ ግን ለአንተ ድሪቶ ሆናብሃለች። የጌታ እናትማ ድሪቶ አይደለችም። በክርስቶስ ኢየሱስ እህታችን ናት። በክርስቶስ ኢየሱስ ደም የጸደቀች እህታችን ናት። ጌታን ዛሬ የምታመልክ እህታችን ናት። ተንበርክካ ለንጉሱ ክብር የምታመጣ እህታችን ናት። አንተ ላይ ግን ትሆንብሃለች። እሷን ተስፋ ስታረክ በስሟ ዝማሬ ስታቀርብ በእሷ ስም የሚቀበሉ መናፍስት በዚህ ዓለም ያሉ መጥተው ይቀበሏል መስዋዕትህን። እሷ ልትቀበል አትችልም። ያንተ መስዋዕት፣ ያንተን ስግደት እሷ አትቀበልም። ያንተን ዝማሬ እሷ አትቀበልም። ዝማሬ አይደለም ሲጀምር ዘፈን፣ ለጣዖት የተደረገ ዘፈን ማለት እሱ ነው። እሺ በነገራችን ላይ ይሄ ለፍጡራን የሚደረገው አምልኮ አለ አይደለ? ዝማሬ እሱ ነው ዘፈን ማለት። እሱ ነው ዘፈን ማለት። እሷ አይደለችም እኮ ድሪቶ። ለአንተ ግን ትሆንብሃለች ተስፋ ስታረጋት። ጊዮርጊስን ተስፋ ስታረገው ወዳጄ በጊዮርጊስ በኩል የዘላለም ሕይወት አገኛለሁ ስትል ድሪቶ ይሆንብሃል። የፍርሃትና የባርነት መንፈስ ነው በነገራችን ላይ። እሺ በእግዚአብሔር ፊት የሚያቆም ጽድቅ የለኝም ብሎ ሲያስብ፣ ጽድቃችን ክርስቶስ ነው። ለዛ እኮ ነው የቆምነው በእግዚአብሔር ፊት። እነዚህ ሰዎች ክርስቶስ ስለሌላቸው እና ደግሞ ኃጢአት ወይ ደግሞ በኩነኔ ውስጥ ስላሉ ምን ያደርጋሉ መሰላችሁ? ድሪቶ ይፈልጉና በድሪቶ ውስጥ ይሸሸጋሉ። እነዚህ ሰዎች ወደ ሕይወት የማያደርሱ ድሪቶች፣
አንተ ላይ ድሪቶ ትሆናለች። አገኝተኛል። አንተ ላይ ምን ትሆናለች? ህይወት አትሆንህማ። አታስገባህም ወደ እግዚአብሔር መንግስት። ፍርሃት ውስጥ ስለሆንክ ነው ያለው ፍርሃት ውስጥ ስለሆነ፣ ባርነት ውስጥ ስለሆነ፣ በእግዚአብሔር ፊት መቆም ስለማችል በነሱ በኩል መሄድ ትፈልጋለህ። እንደዚህ ትኮትላለህ። ማርያም ለእግዚአብሔር ቅርብ የሆነች ናት ትላለህ። ወዳጄ እኔና ማርያም በእግዚአብሔር ፊት እኩል ነን እኮ። አሁን እንዴ እኔንም ማርያምንም ያቆመን እኮ ስራችን ሳይሆን ኢየሱስ ነው። አልገባህም? ይሄ ሚስጥር ነው ያልገባችሁ። እኔንም ማርያምንም እኔንም ጳውሎስንም እኔንም ጴጥሮስንም በእግዚአብሔር ፊት ያቆመን ስራችን አይደለም፣ የክርስቶስ ኢየሱስ ደም ነው። እኔንም ልጄ ይላል፣ ማርያምንም ልጄ ይላል እግዚአብሔር። እኔን ልጄ ይላል፣ ማርያምንም ልጄ ይላታል። ልጄ ያላት በስራው አይደለም፣ በብርታቷ አይደለም፣ በጾሟ ምክንያት አይደለም፣ ኢየሱስ ነው፣ በመስቀሉ ስራ ነው። እኔንም ልክ እንደዛው በእግዚአብሔር ፊት እኩል ነን። ጽድቃችን እኩል ነው በእግዚአብሔር ፊት። እሺ በእግዚአብሔር ፊት ጽድቃችን እኩል ነው። ልጆች ነን፣ ተወልደን ነው። ከእግዚአብሔር ስትወለድ በቃ ልጅ ነን። አንተ ልጆችን 5 ልጆች ቢኖሩ እንትና የምትባለዋ ልጄ በጣም ትቀርበኛለች፣ እንትና የምትባለዋ ልጄ ራቅ ያለች ናት ትላለህ እንዴ? በስጋ የወለድካቸው ልጆች 5 ልጆች ቢኖሩ ለይተ አትልም። እግዚአብሔርም በቃ በደሙ እንደዛ ነው የወለደ። ከማይጠፋው ዘር ስንወለድ ሁላችንም ልጆች ነን። አለቀ። እግዚአብሔር ፊት ቀረብ ያለ ጻድቅ ራቅ ያለ ጻድቅ የሚባል ነገር የለም። ምነግረን ነገር ስማ፣ ህይወት ይሆናል ወዳጅ። ኢየሱስ ብቻ ነው የሚያስመልጥ ካለህበት ስፍራ። በሮሜ መጽሐፍ ምዕራፍ 8 ላይ ቅዱስ ጳውሎስ ሲነግረን ምን አለ? በክርስቶስ ኢየሱስ ላሉት ፍርድ አለባቸው ይላል መጽሐፉ። ወደ ሲኦል ይገባሉ ይላል አይልም። በክርስቶስ ኢየሱስ ላሉት አሁን ምን ኩነኔ የለባቸውም። ክብር ለኢየሱስ ብቻ ይሁን። ኩነኔ የለባቸውም ማለት ፍርድ የለባቸውም ማለት ነው። ወደ ፍርድ አይመጡም ማለት ነው። ለምን? በክርስቶስ ኢየሱስ ስለሆንክ ማለት ነው። ጀግና የሆነው እርሱ ኢየሱስ ክርስቶስ ሞታችንን ስለከፈለው ማለት ነው። እርሱ ተዋርዶ እኛን ስላከበረን ማለት ነው። የኛን ውርደት እኮ ነው መስቀል ላይ የተዋረደው ጌታ። እንወደው ዘንድ ደም ግባት የለውም አለ መጽሐፍ ሲናገር በኢየሱስ። የዓለማት ሁሉ እኮ ፈጣሪ እኮ ነው። ዓለማትን እኮ በስንዝሩ የለካ ንጉስ እኮ ነው። እንወደው ዘንድ ደም ግባት የለውም አለ። አይገርምም? የኛን በደል ተሸክሞ እኮ ነው። እና በኢየሱስ ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። አዎ በክርስቶስ ኢየሱስ ላሉት እንግዲህ በክርስቶስ ኢየሱስ ላሉት እዚህ ውስጥ ያላችሁ ጴንጤዎች የእግዚአብሔር ጻድቅ የእግዚአብሔር ጽድቅ ነኝ እያላችሁ ጻፉ። እሺ የእግዚአብሔር ጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ፣ እኔ የእግዚአብሔር ጽድቅ ነኝ እያላችሁ ጻፉ። መጽሐፍ ሲናገር በኤፌሶን መልእክቱ ላይ ቅዱስ ጳውሎስ እንደዚህ ያለ ምዕራፍ 2 ላይ ማለት ነው እኛ ሁላችን በእርሱ ስራ ወይ ደግሞ በእርሱ ስራ ሁላችን። አይገርምም? ቃሉ በጣም ነው የሚገርመኝ። ይሄን ቃል ሳነበው ሁሌ ይገርመኛል። ሁላችን ይላል ጳውሎስ። ሁላችን ሲል በክርስቶስ ኢየሱስ ያመኑትን እኮ ነው የሚለው። በማ በእርሱ ስራ፣ በማ በንጉሱ ስራ፣ በማ በአንበሳው ስራ፣ በማ የንጋት ኮከብ በሆነው በእርሱ ስራ፣ በማ በእሴይ ስር ጻድቅ ቁጥቋጥ በሆነው በንጉሱ በኢየሱስ ክርስቶስ ስራ ሁላችን ይላል። ከዛ በአንድ መንፈስ ወደ አብ መግባት አለናል። የኢየሱስ ስራ ነው እኮ ሰው ያደረገን። የኢየሱስ ስራ ሰው አደረገን፣ በእግዚአብሔር ፊት አቆመን። በእርሱ ስራ ሁላችን ይላል መጽሐፍ ቅዱሳችን ሲናገር ስለኛ ስራ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንድ አመንዝራ ሴት ነበረች እና ወደ ኢየሱስ ይዘዋት መጡ እና ያችን አመንዝራ ሴት እንደ ህጋቸው ያው በድንጋይ ተወግራ መገደል ነበረባትና እንግዲህ እንደ ህጋችን በድንጋይ እቺ ሴት ተወግራ መገደል አለባት እና ምን ትላለህ አሉት ጌታን። ከዛ መጽሐፉ ምን እንደጻፈ ባይናገርም በምድር ላይ በጣቱ ጻፈ ይላል። አልተጻፈልንም። ምን እንደጻፈ ጻፈ ነው እንጂ የሚለው የጻፉ ምን እንደሆነ አልተናገረም። ከኢየሱስ ማንነት ተነስተን ስንገምት ግን
እኔ በኃጢአተኛ ላይ ልፈርድ አልመጣሁም፣ ለኃጢአተኛ ሕይወት ልሰጥ ነው የመጣሁት። እንዲህ ብሎ የጻፈ ነው ይመስለኝ። አልተነገረንም፣ በጣቱ ጻፈ ነው የሚለው። እኔ ለኃጢአተኛ ሕይወት ነኝ እና ከናንተ መካከል አለ ጌታ፣ ከናንተ መካከል በደል ያልተገኘበት ኃጢአት ያልሰራ። በነገራችን ላይ ከከሳሾቹ መካከል ሆኖ እቺ ሴትዮ ምናልባት ይሄንን ነገር ያደረገችው ዝሙት ያደረገችው እኮ ከከሳሾቹ መካከል ነው። ሊሆን ይችላል። ብቻዋን አታረገውም። እንግዲህ ከሆነ ሰውዬ ጋር ነው ያደረገችው። እሷን ይዘዋት መጡ። በደል ያልተገኘበት ከናንተ መካከል በቃ ድንጋይ ያንሳ ለጌታ። ንጹህ የሆነ ኃጢአት ይውላችሁ በኩነኔ ውስጥ ስለሆኑ እነዚህ ሰዎች ወደ ኋላ ሄዱ ይላል። ይውላችሁ በእኛ ስራ ቢሆን በእግዚአብሔር ፊት ማንም ሰው ነው የማይቆመው። ማንም አይቆምም በእግዚአብሔር ፊት። ልክ እንደነዛ ሰዎች ወደ ኋላ ነበር የምንመለሰው። ያኔ ግን ወደ ኋላ መመለስ የለም። ሁላችንም ወደ ገሃነም ነበር የምንጣለው በእኛ ስራ ላይ። አንድ ሰው እንኳን ድንጋይ ማንሳት የሚችል አልነበረም። ከዛ መካከል ግን ድንጋይ ማንሳት የሚችል እኮ አለ። አይገርምም? በጣም እኮ ነው የሚገርመው የእግዚአብሔር ቃል። ኢየሱሴ እወድሃለሁ። ከዛ መካከል ድንጋይ ማንሳት የሚችል አንድ ጻድቅ አለ፣ ኢየሱስ ይባላል። እዚች ሴት ላይ ድንጋይ ማንሳት የሚችል ሊወግራት የሚችል እንደ ሕጉ መፈጸም የሚችል አንድ ጻድቅ አለ፣ ኢየሱስ ክርስቶስ፣ ኃጢአት የማያውቀው ጀግና። እሱ ግን ድንጋይ አይደለም ያነሳው። ድንጋይ አላነሳም እሱ። ምን እያልኳችሁ ነው? በእኛ ስራ ቢሆን በእግዚአብሔር ፊት አንዳችንም አንቆምም ነበር። በእርሱ ስራ ሁላችን ይላል እግዚአብሔር ቃል ሲናገር። በኢየሱስ ስራ ግን ሲሆን ሁላችን በአንድ መንፈስ ወደ አብ መግባት አለን። ክብር ለኢየሱስ ይሁን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኛ ምን በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ፣ በኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን ኃጢአት አደረገው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት ተደርጎ ነው። አንተስ ወዳጄ እንዳትመካ፣ ጽድቅን ሰርተህ አይደለም፣ ጻድቅ ተደርገህ ነው። ትምክት የለም በዚህ ዘንድ። አየህ፣ ሰርተህ አይደለማ፣ ለፍተህ አግኝተው አይደለም፣ ተደርገህ ነው። ኢየሱስ ኃጢአት ሰርቶ አይደለም፣ ኃጢአት አድርጎ አይደለም፣ ኃጢአት ተደረገ። መስቀል ላይ ለውጥ ነው የተደረገው። ኢየሱስ ኃጢአት ሲደረግ ጻድቅ የሆነው እርሱ፣ የእሱ ጽድቅ ደግሞ ለአንተ። ጽድቅ የማያውቅ ጽድቅ ሰርተህ የማታውቀው አንተ፣ ጽድቅ ሰርቼ የማላውቀው እኔ ጻድቅ ተደረግኩኝ። ለዛውም በሰው ፊት አይደለም፣ በእግዚአብሔር ፊት የእግዚአብሔር ጽድቅ ሆነን በኢየሱስ ሆነን። በቃ መጽሐፉ እንደዚህ ነው የሚለው። በክርስቶስ ኢየሱስ በፊቱ ይላል፣ በእግዚአብሔር ፊት ጻድቅ ወይ ደግሞ ቅዱስና ነውር አልባ ሆነናል። በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 1 ቁጥር 4 ላይ ሲናገር በክርስቶስ ኢየሱስ በእግዚአብሔር ፊት ቅዱስና ነውር አልባ። በቃ ትምክታችን ይሄ ነው። በቃ የምናወራው ስም ይሄን ነው። ድፍረት አለን እኛ። ኢየሱስ በስጋው በኩል መግባት ችለናል። በስጋው በኩል ከአብ ጋር ታረቀን። በቃ እግዚአብሔር አብ እኮ ሌላ መንገድ አልነበረም። አያችሁ፣ እኛ ወደ እግዚአብሔር የምንቀርብበት ምንም መንገድ ስላልነበር በክርስቶስ ኢየሱስ ስጋ በኩል ነው እጁን ዘርግቶ የታረቀን። አለቀ። እኛማ መቅረብ አልቻለም። ጽድቃችን የመርገም ጨርቅ ነው። ስለ ኃጢአት አይደለም ያወራሁት፣ ስለ ጽድቅ ነው። ጽድቃችሁ የመርገም ጨርቅ ነው አለ መጽሐፍ። ስለ ኃጢአታችን ቢያወራማ ጭራሽ በቃ ጠረን ቢኖረው ከቤት አንወጣም። ሁላችንም ከቤታችን አንወጣም ነበር። እንደው ቤት ውስጥስ መኖር እንችል ነበር? ጠረን ቢኖረው ኃጢአት። መርገማችን ኢየሱስ ሰበረው። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ብቻ ይሁን። ለዚህ ለወደደን ጌታ ደግሞ እንኖራለን። እግዚአብሔር ልጆች መልኩን እስኪመስሉ ድረስ ከክብር ወደ ክብር የሚለወጡ ናቸው። ለወደደን ጌታ ለሞተልን ለእርሱ እንኖራለን። የምናወራው ስም ይሄን ነው። ተባረኩ። አሜን አሜን። ተባረኩልኝ። ኤርሚ በጣም ደስ የሚል እንትን ያደረከው። ማርያም ወርቃ የምሰግድለት ቅዱስ ስም ኢየሱስ።
በሰማይ ያሉ ከሰማይ በታች የሆኑ በዚህ ምድር የሆኑ ሁሉ ወድቀው የሚገዙለት ስም ነው ኢየሱስ። ወድቀው የሚገዙለት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ናዳጊ ግባ። አሜን አሜን። ተባረኩ። ኤርቢ ያለክ ገስት ላይ ያሉትን ሰዎች ላስገባ እንቀጥል አይደል? እሺ እሺ እንከፍተዋለን። እሺ ያወረድኳት መስሎ ነው። ልጇ ነው። እኔ እኮ ልጁ ነኝ። እኔ ራሴ ልጁ ነኝ እኮ ወዳጄ። በጣም እኮ ነው ብትገርሙት። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ ልጁ ነኝ እኮ። መጽሐፍ ቅዱስ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 11 ላይ እንደዚህ ይላል። ልጇ ነው ትለኛለህ እንዴ? እኔ ራሱ እኮ የእግዚአብሔር ልጅ እኮ ነኝ። እኔ ራሱ የእግዚአብሔር ልጅ አይደለሁ እንዴ? የእግዚአብሔር ፍጥረት ነኝ፣ ፍጡር ነኝ እያልኩ አይደለም ያለሁት። ልጁ ነኝ ልጁ ነኝ እያልኩ ነው ያለሁት። በሉቃስ ወንጌል ላይ ጌታ ክርስቶስ ኢየሱስ ሲናገር እንደዚህ አለ። በጣም ነው የሚገርመው። ቁጥር 27 ይህን ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ እንደ ኦርቶዶክሳውያን የተሸከመች ማህፀንና የጠባቸው ጡቶች ብፁዓን ናቸው አለችው። ጌታም እንደዚህ አለ። እርሱ ግን አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። እግዚአብሔር ከቃሉ ጋር ነው። አየ ጉዳዩ ከቃሉ ጋር ነው። ምን አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። ልጨምርልህ? እሺ ልጨምርልህ። እዛው ሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ማለት ነው እንደዚህ ይላል። እሺ ከቁጥር 21 ምዕራፍ 8 ከቁጥር 20 ጀምሮ እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት ለጌታ ለክርስቶስ ኢየሱስ። እናትና ወንድሞቼ። ከዛ እሱ ምን አለ? እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው። እናትና ወንድሞቼ። እግዚአብሔር ከቃሉ ጋር ነው ጉዳዩ። ቃሉን ካልሰማ፣ ቃሉ ማለት ምንድን ነው? አብ የላከው ውድ ልጁም ማለት ነው። ቃሉን ካልሰማክ በቃ ጉዳዩ ቃሉን እሺ ሰምተው እነዚህ የሚያደርጉት ምንድናቸው አለ? እናቴም ወንድሞቼም ናቸው አለ። እዛ እድር የለም፣ ማህበር የለም፣ የቤተሰባዊ ስብሰባ የለም። እሺ የሰማዩን መንግስት ምድራዊ አታድርጉት። እናቱ ናት። እሺ ሶ ምን ይሁን? ሐና አክስቱ ናት። ሶ ምን ይሁን? ዮሴፍ እንጀራ አባቱ ነው። ሶ ምን ይሁን? ሰማይ ቤት እንደዛ አይነት ነገር የለም። እድር ማህበር ምናምን የለም ወዳጄ። በቃ ሰማይ የሚያውቅ ማርያምን ጭምር እኮ ነው። ማርያምን ጭምር እግዚአብሔር የሚያውቃት በክርስቶስ ብቻ ነው። አለቀ። እናቱ ስለሆነች እንደው የለም፣ እንደዛ የለም። እንደው እናቱ ስለሆነች እሷ በክርስቶስ ባትሆንም በቃ እንደው ትገባ። ጌታ ክርስቶስ ኢየሱስን ስለወለደችው የዘላለም ሕይወት የላትም እኮ ማርያም እያልኩ ነው። ስለወለደችው አይደለም የዘላለም ሕይወት የሚኖራት፣ በክርስቶስ ኢየሱስ በማመኗ ብቻ ነው የዘላለም ሕይወት የሚኖራት። በቃ ወቀው ቁርጥህን ወቅ። በመውለድ አይደለም። አየህ ማመን ነው የሚበልጠው ማለት ነው።
ማመን ነው የሚበልጠው። ስታምን ልጅ ናት። አሁን እኮ ማርያም የእግዚአብሔር ልጅ ናት እኮ። እኔስ የእግዚአብሔር ልጅ ነኝ። እሷ ታዲያ ምን ናት ለኔ? እህቴ ናት። በክርስቶስ ኢየሱስ እህቴ ናት ለኔ። እሷም ከእግዚአብሔር ተወልዳለች፣ እኔም ከእግዚአብሔር ተወልጃለሁ። ልጅነት ይበልጣል። እሺ ልጅነት ይበልጣል። እናት በመሆኗ የምታገኘው ነገር የለም። እናት በመሆኗ ለአገልግሎት እግዚአብሔር ይከፍላት ይሆናል። ላገለገለችበት ደሞዝ ነው፣ ለሰራችበት ደሞዝ ነው። ህይወት የለም በእናትነት ህይወት በማመን ነው። አክስት በመሆን እንጀራ አባት በመሆን ህይወት የለም። በማመን ብቻ ነው ህይወት የሚገኘው።